ያልታበሱ እንባዎች። ደራሲ አሰፋ በቀለ ገብረ ጊዮርጊስ። ተራኪ የሲልአብ። ያልታበሱ እንባዎች ክፍል 6። አንድ ወር ተኩል አለፈ። አስቻለው ከደረሰበት የመኪና አደጋ ጉዳት አገግሟል። ዲላ ከተመለሰ 10 ቀን ሆኖታል። የወዳጆቹን የእንኳን አተረፈህ የመልካም ምኞት መግለጫ ተቀብሎ ጨርሷል። ዲላ በገባ 3ኛ ቀን ላይ ከሔዋን ጋር ተገናኝተው የሰቀቀን እንባቸውን አፍስሰዋል። የአስቻለው የአጥንት ስብራትና በቆዳው ላይ ተከስተው የነበሩት ቁስለቶች ፈጥነው የሻሩ ቢሆንም በተለይ በቀኝ እግሩ ጣቶችና በግንባሩ አካባቢ የደረሰበት ጉዳት ጠባሳቸው ባለመጥፋቱ የሔዋንን አንጀት አላውሰውታል። በእጇ እየዳሰሰቻቸው በመሳቀቅ ያወረደችው እንባ ከአስቻለው አእምሮ ምንጊዜም አይጠፋም። እሱም ቢሆን ባለፈው ጊዜ ከሱ ጋር በማደሯ ምክንያት ተፈጥሮባት የነበረውን ችግር ሰምቶ ሁኔታው ክፉኛ አሳዝኖታል። ዛሬ እንዲገናኙ ቀጠሮ ነበራቸው። በሚያዝያ ወር 2ኛ ሳምንት ላይ በዕለተ ሰኞ። አስቻለው በሐኪም ረፍት ላይ ስለሆነ ስራ አይገባም። ዕለቱ ደግሞ ለ12ኛ ክፍል መልቀቂያ ፈተና ወሳጆች የፈተና አሰራር ማብራሪያ የሚሰጥበት በመሆኑ ሔዋን ከማብራሪያው በኋላ ወደ ቤቱ ብቅ ብላ ልታየው ቃል ገብታለት ነበር። ነገር ግን ትናንት ምሽት ላይ በልሁና መርዕድ በአስቻለው ቤት ጫት እየቃሙ ሳሉ ታፈሱ ድንገት ብቅ ብላ አስቹ ብላው ነበር። አቤት፣ ነገ ከሄዩ ጋር ልትገናኙ ቀጠሮ ነበራችሁ አይደል? አዎ፣ ቅድም መንገድ ላይ አግኝቻት ነበረ። ስላልተመቸኝ አልመጣምና እንዳትጠብቀኝ ብላለች በማለት መልእክት አድርሳለታለች። በዚህ መሰረት አስቻለው ስለ ዛሬው ቀጠሮ ማሰብ ትቶ ማርፈጃውን ሁሉ አልጋው ላይ ጋለል እንዳለ በሌሎች ጉዳዮች ዙሪያ ሐሳብ ያውጠነጥን ጀመር። ከምንም በላይ አልረሳ ብሎ ያስቸገረው የደረሰበት የመኪና አደጋ ነው። በአደጋው የተጎዳ ሰውነቱ ቢያገግምም መንፈሱ ግን ክፉኛ ቆስሏል። ሀገርና ወገኑን በሙያው ያገለገለ በሰላም ሰርቶ በሰላም ውሎ ማደር ሲችል፣ ነገር ግን በእሱ አመለካከት ለምንም ነገር በማይበጁ ለክፋትና ለተንኮል ብቻ በተፈጠሩ እብሪተኞች አስተዳደራዊ ተጽዕኖ በመማረር አካባቢውን ለቆ ለመሄድ ለዝውውር ጥያቄ ሲጓዝ ያን የመሰለ አሰቃቂ አደጋ ደርሶበት ለጥቂት መትረፉ ትዝ ባለው ቁጥር ዝግነን ይለዋል። ሁልጊዜ ይቆጫል፣ ዘውትር ይበሳጫል። ሞቺስ ቢሆን ኖሮ እያለ ሲያስበው እልህና ንዴት እየተናነቀው መንፈሱ ውጥርጥር፣ ውስጡ እርርድብን እያለ ከንፈሩን እያስነከሰ ራሱን ያስወዘውዘዋል። ያስቻለው ችግር ይህ ብቻ አይደለም። ያለፈውን እንዳለፈ ቆጥሮ መጽናናት እንዳይችል እንኳ ሌላም አደጋ ከፊቱ እንደተደቀነበት ያወቀው ገና ሕክምናውን ጨርሶ ዲላ በገባ ማግስት ነበር። በመሰረቱ የዶክተር ደጀኔ አሜሪካ መግባት እርግጥ ሆኗል። በሱ እግር የተተካው የዲላ ሆስፒታል ሜዲካል ዳይሬክተር ደግሞ ከመልካቸው በስተቀር በአስተሳሰብ ከበርናባስ ወይሶ ጋር የአንድ ሳንቲም ሁለት ገጽታዎች ናቸው። እንዲያውም በመላው ሆስፒታሉ ሰራተኞች አፈራረጅ ከበርናባስ የባሰ አገር አጥፊ የተባለ ሰው ነው። ያስቻለውማ ጭራሽ ሰው የሚበላ የሰው አውሬ። አዲሱ ሹመኛ በሙያው ዶክተር ቢሆንም በባህሪው ግን ወትሮም ካድሬ የሚሸት ነበረ። በሚናገርበት መድረክ ላይ ሁሉ የሚሰነዘረው ሐሳብና ሐሳቡን የሚገልጽባቸው ቃላት ስልጣን መለመኛ ይመስላሉ። አንዳንዴ ሊፈላሰፍም የሚቃጣው ነው። ነገር ግን ከባዶነቱ የተነሳ የጀመረውን አረፍተ ነገር እንኳን በግስ መዝጋት የማይችል ግብዝና ዘባራቂ አይነት ሰው ነው። ዛሬ ደግሞ ስልጣን አግኝቷል። ተናግሮ ማሳመን ባይችል ተናጋሪዎችን ዝም ጸጥ የሚያሰኝ በትር፣ አዎ ስልጣን፣ በእብሪተኞች ጎራ በተሰለፉ ደንቆሮች እጅ በገባ ቁጥር የሩቅ አሳቢ አስተያዮችን አንገት የሚቀላ ሰይፍ። አስቻለው በዚህና በዚሁ ዙሪያ ሲያሰላስል ቆይቶ የተሰማውን ንዴትና ቁጭት አእምሮ ሊሸከመው ከሚችለው በላይ ሲሆንበት ትንሽ የሚቀለው መሰለውና ከመኝታው ሊነሳ አንሶላና ብርድ ልብሱን ከላዩ ላይ አሽቀንጥሮ ጣለው። ሱሪና ጫማውን እንዲሁም ሸሚዙን ለባበሰ። ጥርሶቹ ግን ከንፈሩን ንክስ እንዳደረጉ ናቸው። ጭንቅላቱን ደጋግሞ እየወዘወዘ ፊቱን ሊታጠብ ውሃ ይዞ ወደ በረንዳ ወጣ።
ሰዓቱ ከ3 አለፍ ብሏል። አስቻለው ታጥቦና በጥሮ ከጨረሰም በኋላ ወዴት መሄድ አልፈለገም። የቁርስ ሰዓት አልፏል። ቀድሞ ነገር ሆዱን ምህል አላሰኘውም። ወንበር ይዞ ከቤት ወጣና ጀርባውን ለፀሐይ ሰጥቶ ግቢው ውስጥ ቁጭ አለ። ጸጥ ረጭ ብሎ የዲላ ሕይወቱን ሲያሰላስለው በአንድ ወይም በሌላ መንገድ ምቾት እንደማይሰጠው ተሰማው። ቢሆንም ባይሆንም አንዲት ተስፋ ብቻ ታየችው። ዶክተር ደጀኔ በገባለት ቃል መሰረት የአዲስ አበባውን ባለስልጣን አነጋግሮለት ኖሯል። አስቻለው ከሆስፒታል እንደወጣ ወደ ጽሕፈት ቤቱ በመሄድ ያንን ባለስልጣን አግኝቶታል። እሱም ዶክተር ደጀኔ በገለጸለት መሰረት የአስቻለውን ችግር እንደተረዳለትና ያዛውረው እንደሚችል ቃል ገብቶለታል። ግን ደግሞ ይህን ተስፋ የሚያጨልሙ ሁኔታዎች ከአስቻለው አእምሮ ውስጥ ድቅን ይላሉ። ከአሁን በፊት ስለ ዝውውር ጉዳይ ከዶክተር ደጀኔ ጋር ሲነጋገር የት ቢኬድ ይሻላል ባለው ጊዜ ዶክተር ደጀኔ መሄጃው ላይ ገድ ይችላል፣ ችግሩ የተሻለ ሁኔታ ከማግኘቱ ላይ እንደሆነ እንጂ ብሎት ነበር። እንዲሁም ለዝውውር ጥያቄ ወደ አዲስ አበባ በሚሄድበት ጊዜ በመኪና ጉዞ ላይ ከሟቿ ከወይዘሮ አቦነሽ ኃይሌ ጋር ሲነጋገር ወይዘሮ አቦነሽም ለመሆኑ እነሱ የሌሉበት ሀገር አለ እንዴ ብለውት እንደነበር አስታወሰ። በዚሁ አጋጣሚ የወይዘሮ አቦነሽ ኃይሌና የጠይሟ ልጃገረድ ሞት ትዝ አለውና አሟሟታቸው አሳዝኖት በሐዘን ስሜት ከንፈሩን መጦ ራሱን ወዘወዘና ወደ ንዴቱና በስጭቱ ተመለሰ። ቆይ ግን አለ ድንገት ጮክ ባለ ድምጽና በላህ አነጋገር። ምናልባት ፀሐዩን በስቶበት ሊሆን ይችላል። የሰከረ መሰለ። ከተቀመጠበት ወንበርም ላይ ፍንጥር ብሎ ተነሳ። አንገቱን ደፋ አድርጎ በዚያው በግቢ ውስጥ ጎርደድ እያለ ሰው በገዛ ሀገሩ በሰላም ሰርቶ በሰላም መኖር ላይችል አለና መልስ የሚጠብቅ ይመስል ጸጥ ብሎ በመቆም አቀርቅሮ መሬት ያይ ጀመር። ብስጭቱ ጨመረና ቀድሞ ነገር ንዴትስ ለምን? ብስጭትስ ለምን? በምሬት የተነሳ የዝውውር ጥያቄ ለምን? የሁሉ ጣጣ የመጣው ሰዎች በሌላ ሰው ኑሮና ሕይወት ላይ ይወስኑ ዘንድ ገደብ የሌለው ስልጣን ስለተሰጣቸው አይደል? አለ በንዴት ስሜት እጆቹን ጥብቅ አድርጎ በመጨበጥ ሰውነቱንም በልህ እያጠነከረ። ከዚሁ ጋር ተያያዘና ሰፊዋ ሀገር ኢትዮጵያ እንደ ኳስ ተድቦልቡላ አእምሮ ውስጥ ድንገት ዘው ብላ ገባች በሐሳብ። እንደሱ በበደልና በእንግልት ቁም ስቅላቸውን አጥተው የሚሰቃዩና የሚያለቅሱ ዜጎቿ አብረው ገቡበት። ገዢዎችና አጫፋሪዎቻቸውም አልቀሩ ከነድንፋታቸው ከነጭካኔያቸውና ከነቅጥፈታቸው እየገቡ ታጨቁበት። በሆድና በህሊና ጎራ ለሁለት የተከፈሉ የአንድ ሀገር ዜጎች በአእምሮ ውስጥ ገብተው የተንጫጩ ተርመሰመሱበት። በዚህ አስጨናቂ ስሜት ውስጥ ሲገባ ከመንፈሱም በላይ የአካል ድካም ተሰማው። ወገቡ ተንቀጠቀጠ፣ መቆምም አቃተው። ያን ፀሐይ ላይ የነበረው ወንበር ወደ ጥላ ቦታ ወሰደና ቁጭ አለ። የሐሳብ ሸክሙን ያቀለለ መስሎት በረጅሙ ተነፈሰ። አንቺ ኢትዮጵያ አለ ትንሽ ቆይቶ። ሀገሩን ሊወቅሳት ይሁን ሊያለቅስላት ገና ሐሳቡን አላዘጋጀም። ብቻ ከንፈሩን ንክስ አድርጎ ራሱን ወዘወዘ። ከትንሽ ቆይታ በኋላ ግን ከራሱ ጋር መነጋገር ቀጠለ። የሚያዳምጠው ቢኖር እስከ ውጭ ድረስ በሚሰማ ድምፅ አንቺ ሀገር፣ አንቺ ኢትዮጵያ እስከ መቼ እንደጎደለብሽ ነው የምትኖሪው? ከቶ መቼ ይሆን ደም ያልተቃቡ መንግስትና ህዝብ የሚኖሩብሽ? እኮ እስከ መቼ ካለ በኋላ አሁንም ትንሽ ተንፈስ ብሎ በእርግጥ እብሪት ለማስተዋል፣ ተንኮል ለግልጽነት፣ ውሸትና ቅጥፈት ለሐቅና ለእውነት ቦታቸውን ለቀው የሰላምና የነጻነት አየር የሚተነፈስብሽ ሀገር ለመሆን ያበቃሽ ይሆን? በእርግጥ የእናትነት እቅፍሽ ለሁሉም ዜጎች እኩል የሚሞቅበት ጊዜ ይመጣ ይሆን? አለና ላነሳቸው ጥያቄዎች ሁሉ መልስ የሚጠብቅ ይመስል ዝም ጸጥ ፍዝዝ ትክዝ እንዳለ ለደቂቃዎች ያህል ቆየ። በሐሳቡ ግን ሌላ ነገር ያሰላስል ነበርና እንደገና መናገር ጀመረ። ደግሞ እኮ አያፍሩም አለ በመሳቅ አይነት በደረቁ ፈገግ እያለ። በዚህ ጊዜ ትዝ ያለው ገዢዎች ከመጋረጃ ጀርባ ያላቸውን ድብቅ አጀንዳ ይበልጥ ለመሸፈንና ያኮረፈ ህዝብ ለመደለል ሲሉ በቁጥጥራቸው ስር ባደረጉት ሬዲዮና ቴሌቪዥን አዘውትረው የሚወሸክቱት ባዶ ተስፋ ነው። እናም ይህንኑ በራሱ ቃል ይናገረው ጀመር። ኢትዮጵያ ሀገራችን የ13 ወር ጸጋ ይሏታል። ደሞ የመከራ ቀን ሲያራዝሙ ሀገራችን ኢትዮጵያ የሰው ዘር መገኛ ይሏታል። ነገር ግን ኑሮውን አጎሳቅለው አስተሳሰቡን አዛብተው አመለካከቱን አላሽቀው በሁሉም ነገር ከዓለም ህዝብ ሁሉ ወደ ኋላ የቀረ ህዝብ የሚኖርባትን ሀገር ለምለማ ኢትዮጵያ ይሏታል። ድርቅና ረሃብ መለያዋ ሆኖ ዓለም በሚያውቀው መዝገብ ላይ በምሳሌነት ስሟ እንዲመዘገብ ያደረጓት ያልታደለች ሀገር የነጻነት ተምሳሌት ይሏታል።
ነገር ግን ላይናገር የታፈነ ላይ አይኑ ያጋደለ ላይላወስ እግር ከወርች የታሰረ ሕዝብ የሚኖርባትን የሲኦል አምባ አለና ለአፍታ ያህል ጸጥ ብሎ ሐሳቡን ሲያዳምጥ ቆየና ድንገት ኤዲያ በማለት እጁን አወናጭፎ ከወንበሩ ብድግ አለ። ሁለት እጆቹን በሁለት የሱሪ ኪሶች ውስጥ ከቶ በዚያው አካባቢ አጎንብሶ ጎርደድ እያለ ላይኖሩብሽ የሚፈጠሩብሽ ሀገር አለ። አሁንም ሐሳቡ ሁሉ ከዚሁ ጉዳይ ሳይርቅ አንዳንዴ መሬት ሌላ ጊዜ ሰማይ እያየ እንደገና ራመድ ጎርደድ ሲል ደቂቃዎችን አሳለፈ። አልፎ አልፎም በልቡ እያወራ ከንፈሮቹ ይንቀሳቀሳሉ። በዚህ ጊዜ ብሶቱን መግለጫ የሚሆኑ አንዳንድ ቃሎችና ሐረጎች ውስጡን ይንገዋለሉበት ጀመር። በልቡ አመላለሳቸው። እያደር ነፍስ እየዘሩ ሄዱበት ጀመር። እሱም ስጋ ሊያለብሳቸው ፈለገ። አዎ በጽሑፍ ሊያስቀምጣቸው። ድንገት ከሐሳቡ እንደመባነን አለና ፈጠን ቀልጠፍ ብሎ ወንበሩን ይዞ ቤት ገባ። ጠረጴዛ ላይ ቁጭ አለና ብዕርና ወረቀት አዘጋጀ። መሞነጫጨር ጀመረ። በቅድሚያ የህሊናው ጭማቂ የሆኑ ቃላትና ሐረጎችን እንደመጡለት ወረቀት ላይ አሰፈራቸው። ቀጥሎ ደግሞ ማያያዣ ቃሎችን እያሰበ እነዚያን የሚጽፋቸው ጀመር። ስንኞችን ለመቋጠር ሞካከረ። በእርግጥም ሐሳቡን የሚገልጹ ስንኞች ተቋጠሩለት። በመጨረሻም የሐሳብ ቅደም ተከተላቸውን አስተካክሎ በግጥም መልክ አስቀመጣቸው። ከዚያም ለራሱ ያነባቸው ጀመር ጮክ ብሎ። ህሊና ታሰረ፣ ከወህኒ ወረደ፣ አእምሮን ተክቶ ሆድ እየፈረደ፣ ሲያለቅስ አገኘሁት ሕግ ተንሰቅስቆ፣ መክሰስም መፍረድም ላንድ ሰው ተለቆ፣ ጊዜ በቅሎህን ጫን ገስግስ በፈረስ፣ እውነት ዳኛ ትሁን ተራዋ ይድረስ፣ ይሄ ሌሊት ይንጋ ያን ቀን መጥቶ፣ ሁሉም እንደ ሥራው እንዲበላ አንጉቶ፣ ዝምታ ወርቅ ነው ያለው ሰው ይሙት፣ አገር ይዞ ጠፍቷል ሁሉን ጸጥ አርጎት፣ እርጥብ ደረቅ በልተህ የጠገብክ መስሎሃል፣ ወገኔ ልንገርህ እውነት ተርበሃል። ምነዋ ሰው ሆዬ ሰው መሆንህን ተውከው፣ ቁንጫ ተዋኑ ሲበላህ ዝም አልከው። መኖር ስቃይ ሲሆን መከራ ጎራ አክሎ፣ ሞትም ጀግንነት ነው እምቢ አልኖርም ብሎ። አስቻለው የራሱ ስንኞች ለራሱ ደስ አሉት። እንዲያውም አንዳንዶቹ ቃሎችና ሐረጎች ልክ እንደሱ ሲያለቅሱ ተሰሙት። ሌሎቹ ደግሞ ሲጣሩ፣ ለዚያውም ከፍ ባለ ድምፅ ስንኞቹ የራሱ ናቸውና እሱን ሸተቱት። ለካ አለ አስቻለው አሁንም ለራሱ በመናገር ሰው ብዕርና ወረቀት የሚያነሳው ወዶ አይደለም። የሐሳብ ጭቃት አእምሮን ሲወጥረው ቀንስ አድርጎ ለመተንፈስ ነው። አለያም ሐሳብ በገዛ ኃይሉ ሞልቶ ሲፈስበት ሐሳቡ ሳይባክን ሽክፍ አድርጎ ለማስቀመጥ ሲፈልግ ነው። ምናልባት በዚያው አጋጣሚ የደራሲ ሕይወት በትንሹም ቢሆን ገብቶት ሊሆን ይችላል። የደራሲ ኑሮና ሕይወት እንዴት ነው? ሁልጊዜ መጨነቅ፣ ሁልጊዜ መጠበብ፣ ይገርማል እያለ ራሱን ደጋግሞ ወዘወዘ። ሰዓቱ ወደ 6 ተጠጋ። ያስቻለው አንጀት እህል ማለት ጀመረ። ምሳ ትዝ አለው። በእርግጥም መንፈሱንም ማሳረፍ ፈለገ። ያቺ ግጥም የጻፈባትን ወረቀት በስነ ስርዓት አስቀመጠና ከወንበር ላይ ብድግ ብሎ ጃኬቱን ደረበ። ቤቱን ቆላልፎ ቀጥታ ወደ ዋርካው ምግብ ቤት አመራ። ወትሮም ቢሆን አስቻለውና ጓደኞቹ ለምሳ አይጠባበቁም። እንደየሥራቸው ባህሪ የሥራ መግቢያና መውጫ ሰዓታቸው ስለሚለያይ ሁሉም በየደረሱበት ሰዓትና ደስ ባላቸው ምግብ ቤት ነው የሚበሉት። አስቻለውም ማንንም ሳይጠብቅ ቁርሱንና ምሳውን ባንዴ በላ። ቀዝቀዝ ያለ ውሃ ጠጥቶ ቡና ሲጨምርበት መንፈሱም ተረጋጋ። በዚያው ምግብ ቤት ውስጥ ትንሽ ለመቆየት ፈልጎ ነበር። ነገር ግን በተለይ ዛሬ ማርፈጃውን እንደ ዱቄት ሲፈጨው ከነበረ ሐሳብ ጋር የማይጣጣሙ ሁኔታዎች ተከሰቱበት። በርካታ ሐሳብ የለሽ የሆኑ ወጣቶችና ጎልማሶች በሆነ ባልሆነ ወሬ ሲያወቁበት ለስሜቱ አልመቻለው። አንዳንዶቹ ይዋርቃሉ፣ በሳቅ ይንከተከታሉ፣ በቀን በጠራራ ከሴት ጋር ይላፋሉ፣ ይዳራሉ። በዚያ ላይ ንፋሱ፣ አቧራው፣ የሻይ ማሽን ሿሿታው፣ የሬዲዮ የቴፑ ሁሉም ይንጫጫበታል። ብቻ ሁሉም ነገር የአእምሮ ረፍት አሳጣው። ከዚህ ሁሉ ግርግር የሚገላግለውን ቦታ መረጠ። የገዛ ቤቱን። ብድግ አለና በጸጥታ ወደ ቤቱ ሄደ። የተለመደ የዲላ ቀትር ፀሐይ አናቱን እያለው ደረሰና ቤቱን ከፍቶ ገባ። ከዚያም ወደ አልጋው የተንዘረፈፈ አንሶላና ብርድ ልብሱን ሰብሰብ አድርጎ ጫማውን ብቻ ወለቀና በጀርባው ጋለል አለ። ደካከመው። እንደ እንቅልፍም ይሞካከረው ጀመር። ባርናባስ የሔዋንን 2 እጆች ግጥም አድርጎ ይዟል።
ሸዋዬ ያገኘችውን ነገር ሁሉ እያነሳች ትደበድባታለች። ሔዋን ድረሱልኝ ኡኡ እያለች ትጮኻለች። እጆቿን ከበርናባስ ለማስለቀቅ ትታገላለች። እሱ ደግሞ እንዳታመልጠው ጥርሱን ንክስ እያደረገ ኃይሉን ያጠነክራል። ሸዋዬ አሁንም ትደበድባታለች። ሔዋንም ትጮኻለች። ይህ ሁሉ ሲሆን በርካታ ሰው ዙሪያውን ከቦ ይመለከታል። ግን ማንም ሊገላግል አያስብም። አስቻለው ሊገላግል እየፈለገ ግን ደግሞ መሮጥ ያቅተዋል። ይለፋል ግን አይችልም። ከያዘው ነገር ራሱን እንደምንም አላቆ ወደ ድብድቡ ቦታ ሊሮጥ ሲል ድንገት ከእንቅልፉ ብንን አለ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ከተንጋለለበት ቀና በማለት ፊቱን በሁለት እጆቹ ሽፍን አድርጎ ወደፊት ወደ እግሮቹ ድፍት አለ። ዝግንን አለው። ድርጊቱን ያየው በቅዠት እንዳልሆነ ሁሉ ሔዋን አሁንም በዚያ ሁኔታ ውስጥ ሆና ትታየው ጀመር። አሳዘነችው። ከዚያ በኋላ መተኛት አልፈለገም። ከአልጋው ላይ ፈጠን ብሎ ወረደና ልብሱን ለበሰ። ምን ሊያደርግ እንደሆነ ሳይታወቀው በቀጥታ ወደ ሸዋዬ ቤት መሄድ ፈለገ። ቤቱን ቆለፈና ከግቢ ወጥቶ ቁልቁል ወደ ሸዋዬ ቤት አቅጣጫ ወረደ። ልክ በሸዋዬ ቤት አቅጣጫ 8ኛ መንገድ ላይ ሲደርስ መንገድ ላይ ቀጥ ብሎ ቆመና በቀኝ አቅጣጫ ያለውን የወይዘሮ ዘነቡን ግቢ በርቀት ይመለከተው ጀመር። በሐሳቡ ከሸዋዬ ቤት ገባ። ሸዋዬና በርናባስ ፍራሽ ላይ ቁጭ ብለው ጫት ሲቅሙ፣ ሔዋን ደግሞ በከሰል ላይ ጀበና ጥዳ የሁለቱን ቡና አፊ ሆና፣ ሁሉም በአንድ ላይ እንደ ስዕል ታዩት። ልቡ ወደዚያው ቤት ሂድ አለው። ነገር ግን ድንገት ዘው ቢል ሊፈጠር የሚችለው ሁኔታ ታየው። ከሁሉም በላይ ሔዋን ትሳቀቅበታለች። ሰጋ። በዚያ ምትክ ከንፈሩን ንክስ አድርጎ ራሱን በቁጭት ወዘወዘ። በዚህ ሁኔታ ጥቂት ቆየና ሳይወድ በግድ ሐሳቡን ለወጠ። በቃ ወደ ሸዋዬ ቤት መግባት አልፈለገም። ግን ደግሞ ወዴት እንደሚሄድ ጨነቀው። ቤቱም ሰለቸው። ወደ አንድ ቡና ቤት አይሄድ ነገር እዚያ ሄዶ የሚገጥመው ነገር ለመንፈሱ አይመቸውም። ግራ ሲገባው ቁልቁል ወደ ከተማዋ ዳርቻ ይራመድ ጀመር። ቁርጥ ያለ አድራሻ የለውም። ብቻ መሄድ፣ ብቻ መራመድ ብሎ ከከተማውም ወጣና ወደ አሮሬሳ ገበሬ ማህበር አዋሳይ ላይ ደረሰ። እያደር ደግሞ የገጠሩ ሽታ ማለለው። አሁንም ወደፊት ሊራመድ ወሰነና እርምጃውን ቀጠለ። በዚያ መንገድ ላይ በርካታ የገጠር ነዋሪዎች ወደ ከተማ ያመራሉ፣ ከከተማም ወደ ገጠር ይሄዳሉ። አስቻለውም እርምጃውን ዝም ብሎ ወደፊት ቀጠለ። በልቡ ግን አንድ ነገር ያሰላስላል። ወደፊት ሐምሌ ላይ የሚጠብቀውን ዝውውርና ከሔዋን ጋር ስለሚኖረው ግንኙነት። ለመሆኑ ይላል በሐሳቡ፣ ብዛወር ይሄ ጉዳይ እንዴት ሊሆን ነው? ይዣት ልሄድ ወይስ ትቻት? ይልና እንደገና የታፈሱና የበልሁ ወደ ክብረ መንግስት የሚሄድ እቅድ ይመጣበታል። ሄደውስ ሳካላቸው ይሆን ወይስ የሄዩ እናትና አባት ሸዋዬ በጻፈችላቸው ደብዳቤ ምክንያት ሁኔታው አስግቷቸው ያንገራግሩ ይሆን? እሺ ቢሉም ሰርግ ድግስ ምናምን ሊሉ ይችላሉ። ያስከሚሆን ጊዜ ይፈጃል። ገንዘብ ከየት አባት ያመጣሉ? ዞሮ ላልተወሰነ ጊዜ ከሄዩ ጋር መራራቂ አይቀርም በማለት ራሱን እንደማረጋጋት አይነት እንግዲህ የሆነ ይሁን ብቻ ሰላምና ጤና ትሆንልኝ እያለ አምላኩን ይማጸናል። ሳያውቀው ብዙ ተጉዟል። በለየለት ገጠር ውስጥ ገብቶ ከዲላ ከተማ 2 ኪሎ ሜትር ያህል ርቋል። ከሐሳቡ ብንን በማለት ባለበት ቦታ ላይ ቆሞ አይኑን ወደ ቀኝ አቅጣጫ ጣል ሲያደርግ ዙሪያዋን በረጃጅም ዛፎች የተከበበችና ሰፋ ያለች ደስ የምትል ገላጣ ሜዳ ታየችው። ከግጦሽ ከፍ ያለ የእድገት ደረጃ ላይ በደረሰ ለምለም ሳር ተሸፍናለች። በውስጧ አልፎ አልፎ የደረቁ ጉቶዎች ጉብ ብለው ይታያሉ። ወደዚያው ታጠፈና ሜዳዋ መሃል ገብቶ ከአንድ ጉቶ ላይ ቁጭ አለ። ዙሪያውን ሲመለከት ጥቅጥቅ ያለ ጫካ ነው። ዛፎቹ ደግሞ ረጃጅም። ወደ መሬት ሲያይ ያለምለም ሳር። በአፍንጫው የሚገባው አየር በራሱ የተለየ መዓዛ ያለው መንፈስ የሚያድስ። እጆቹን በደረቱ ላይ አቆላልፎ ወደ ዛፎቹ ሲያይ ከአንዱ ወደ ሌላው እየተዘዋወሩ የሚንጫጩ ወፎች ቀልቡን ሳቡት። ከወፎቹ የጫጫታ ድግግሞች የተነሳ የወፍ ድምፅ ጽው ሳትል ሴኮንድ አታልፍም። የድምፃቸው ልዩነት ውበትና ህብሩ በጭንቅ በጥብ ከተቀመረ ዘመናዊ ሙዚቃ የበለጠ ስሜት ይማርካል። እናንተ ወፎች አለ አስቻለው፣ ሁኔታቸው ሁሉ ግርም ብሎት። ዛፉ ሁሉ የውላችሁ ለኔ ብቻ ባይ ስግብግብ በመሃላችሁ የለ። አዛዥ የላችሁ ገልማጭ፣ ጠላት የላችሁ ምቀኝ። ኑሯችሁ በራሳችሁ ውሸት አታውቁ ቅጥፈት። ክፉ አትሰሙ፣ ክፉ አትናገሩ፣ አትቀየሙ፣ አታስቀይሙ። ጩኸታችሁ አይገደብ፣ ጫጫታችሁ አይመዘገብ። ቂም አታውቁ በቀል። በእናንተ ዘንድ ዛቻ፣ ማስፈራራት፣ ፍርሃት፣ ጭንቀት የለ። በዚህ ምድር ሰላም ልትኖሩ የተፈጠራችሁ ሰላማዊ ፍጥሮች በማለት ብቻውን ሲነጋገር ከቆየ በኋላ ሐሳቡን
ወደ ሰው ልጅ ባህሪና አኗኗር መለስ ሲያደርገው ጭራሽ አስጠላው። ያልታደለ ፍጡር አለ በስጨት ባለ አነጋገር። ታየው የሰው ልጅ ክፋቱና ተንኮሉ፣ ቂምና በቀሉ፣ ሸርና መቀኝነቱ፣ ጠብና ጭቅጭቁ፣ ከሁሉም በላይ እብሪቱና ጭካኔው በቃሉ ይገልጸው ጀመር። የአሳር ሸክም የተጫነ መከረኛ ፍጡር ሰው፣ የቱንም ያህል ቢማር ቢመራመር ከራሱ ጋር መታረቅ ያቃተው ደካማ ፍጡር ሰው፣ ፈጣሪው ራሱ እሱን በመፍጠሩ የተጸጸተበት ብቸኛ እንስሳ ሰው ካለ በኋላ ራሱን ወዝወዝ አድርጎ ወደ መሬት ጎንበስ አለና ያን የለመለመ ሳር ልብ ብሎ ይመለከተው ጀመር። ሩቅ ሲያዩት ልምላሜው ያምራል። ስሩ ሲታይ ግን ብዙ ጥቃቅን አለበት። የደረቁ ቅጠሎችና ጭራሮች እንዲሁም ልዩ ልዩ በርካታ ነገሮች ስሩን ትብትብ አድርገው ይዘውታል። ይህ ሁኔታ ሔዋንን አስታወሰው። አንተ ለምለም ሳርና የኔዋ ሔዋን አንድ ናችሁ። ከሩቅ ሲያዩአችሁ ውብ ናችሁ፣ ፍጹም የሌላችሁ ትመስላላችሁ። ስራችሁንና ውስጣችሁን ግን ብዙ ችግር አለባችሁ። ሳትጠሩት የመጣባችሁ፣ ሳትፈልጉት የተዳበላችሁ አቁሳይ ጥገኛ አለባችሁ። አንተን የጭራሮ ቅጠል ርጋፊዎች ስርህን ተብትበው እንደያዙ ሁሉ የኔዋ ሔዋንንም ያፈቀረ ልቧን የሚወጋ የስሜት እሾህ አለባት። ለመውደድና ለመወደድ የተፈጠረች ቆንጆ ነበረች። ግን እሾሁ ጋሬጣው በዛባትና መንፈሷ ቆሰለ። ባፈቀረች ተሰቃየች። ማልቀስና መተከዝ ዕጣ ፈንታዋ ሆነ እያለ ሲያስብ በዚያው ያ በቅዠት ውስጥ ያየው ሁኔታ ትዝ አለው። ድንግጥ ብሎ እንደ መንደርደር አረገውና ከተቀመጠበት ጉቶ ላይ ብድግ አለ። ሳያስበው በዚያ በለመለመ ሳር ላይ ይዘዋወር ጀመር። እጆቹን በጀርባው ላይ አጣምሮ ጎንበስ በማለት በግምት ከ10 እስከ 15 እርምጃዎችን ከተራመደ በኋላ በግራ በኩል ወደ መንገዱ ዞር ብሎ ሲያይ አንድ ለየት ያለ ነገር ተመለከተ። በመንገዱ ላይ ሰዎች አሁንም ወደ ላይም ወደ ታችም አቅጣጫ ይሄዳሉ። ነገር ግን ከመንገደኞቹ ለየት ባለ አኳኋን አንዲት በጀርባዋ ጓዝ የያዘች ሴት ቆማ እሱን ስትመለከት አያት። ይሄኔ እብድ መስያት ይሆናል አለና ዝም ብሎ እርምጃውን ቀጠለ። ደግሞ ሲያያት አሁንም ታያዋለች። ለራሱ ገርሞት ቀና ጎንበስ እያለ ሲያያት ሴትየዋ ንቅንቅ አትልም። ድንገት ደግሞ ድምጽ ሰማ። ጋሽ አስቻለው የሚል የጥሪ ድምጽ። እንዴ አለና አስቻለው እንደመገረም ብሎ ጆሮውን ጣል አድርጎ ሲያዳምጥ አሁንም ጋሽ አስቻለው ስትል ተጣራች ሴትየዋ። ምንድነው ነገሩ በማለት ከራሱ ጋር እየተነጋገረ ቆም ብሎ ወደ ሴትየዋ ሲመለከት አሁንም ጋሽ አስቻለው አይደለህም እንዴ ስትል ሰማ። በዚህ መንገድ የምታልፍ የገጠር ሴት እንዴት ልታውቀኝ ቻለች በማለት እየተገረመ አዎ ነኝ፣ አንቺ ግን ማነሽ ሲል ከርቀት ጠየቃት። ሴትየዋ እኔ ገሌ ነኝ ከማለት ይልቅ ጓዟን ከጀርባዋ ላይ አውርዳ ቁጭ አለች። ከሩቅ ሲያያት የምታለቅስ መሰለችው። አሁንም ግራ እየገባው ማነሽ አንቺ እያለ ተጠጋት። በተጠጋት ቁጥር እያለቀሰች መሆኗ በደንብ ታየው። አሁንም ተጠጋት። ምን ሆነሽ ነው ሴትዮ ሲል ሽንጥና ሽንጡን ይዞ አጠገቧ በመቆም ጠየቃት። አላወቀኝም ጋሽ አስቻለው አለችው ሴትዮዋ። ማን ብዬ ልወቅሽ? ትርፌ በጋሻው ነኝ አለችና እንባዋ በጉንጯ ላይ ድንቡቅ ብሎ ወረደ። ምን አለ አስቻለው በድንጋጤ አፉን ከፍቶና አይኑን በሴትዮዋ ላይ አፍጥጦ። የኔ ትርፌ በጋሻው እንደገና? አዎ። ያቺ ለ3 ዓመታት ያህል ቤቱን ቅልጥፍጥፍ አድርጋ በመያዝ ምቹ የወንደላጤ ሕይወት አስለምዳው ነገር ግን ድንገትና በማያውቀው ምክንያት ከ1 ዓመት በፊት ጥላው የጠፋችው የቤት ሰራተኛው ናት። እንዴት ሊሆን ይችላል አላስቻለው። በሁለት እጆቹ ጉንጮቹን ይዞ ሆነ ጋሽ አስቻለው አሁንም እያለቀሰች። አስቻለው ለጊዜው ቀደም ሲል ያየውን የቀን ቅዠት አይነት ስሜት ተሰማውና ለሴኮንዶች ያህል ራሱን ተጠራጠረ። ግን ደግሞ ወዲያው ወደ ትርፌ ጠጋ በማለት እቅፍ አድርጎ ሳማትና ከየት እየመጣሽ ነው ሲል ጠየቃት። ከባል አገር አለች ትርፌ አጎንብሳ አሁንም እያለቀሰች። ለምን ሄድሽ? ቀን ጎድሎብኝ። ትርፌ ቀን የጎደለባት ስለመሆኗ ገጽታዋ ያስታውቃል። ቀይ የነበረው ፊቷ ማዲያት አልብሶት ተዥጎርጉሯል። የለበሰቻቸው ቀሚስና ነጠላ ውሃ ነክቷቸው ያወቁ አይመስሉም። ጸጉሯ እብቅ የነሰነሱበት ይመስላል። አይኖቿም ጎድጎድ፣ የጉንጮቿ አጥንቶችም በአይኗ ስር ሾለዋል። አንገቷ ላይ የሚታየው የሰውነት ድፍ ጎደዳ ሰርቷል። በቃ የድሮዋ ትርፌ አይደለችም፣ ተቀይራለች። አስቻለው ይህን ሁሉ ሁኔታዋን አይቶ ሆዱ አዘንና ከንፈሩን መጠጥ አድርጎ አሁን ታዲያ አቅጣጫሽ ወዴት ነው ሲል ጠየቃት ግራ በመጋባት። በቃ እግሬ እንዳደረሰኝ ጋሽ አስቻለው። አስቻለው የባሰ አዘነ።
ከመጎሳቆሏ በተጨማሪ የተስፋ መቁረጥ ንግግሯ አንጀቱን በላው። ጓዟን አሳዘላትና እጇን ይዞ ወደ ከተማ መንገድ ጀመሩ። ብዙ ተጉዘው ወደ ከተማዋ ጫፍ ሊደርሱ ሲሉ ትርፌ ከአስቻለው ግንባር ላይ ተፈጥሮ የነበረውን ጠባሳ በዓይኗ ሰለል ስታደርግ ቆይታ ኖሯል። ግንባርህን ምን ሆነ ነው ጋሽ አስቻለው? ሰው መታ ስትል ጠየቀችው። የጉልበተኛ ዘመን አይደል? ተደባዳቢ ምን ይጠፋል ብለሽ አለና እስቲ ቆይ ቤት ስንደርስ እናወራለን ብሏት አሁንም ገሰገሱ ወደ ከተማ። አስቻለው ትርፌን ይዞ ከቤቱ ሲገባ ከቀኑ 11 ሰዓት ሆኗል። ልክ እንደ ቀድሞ አቀማመጣቸው አስቻለው ጠረጴዛና ወንበር ላይ፣ ትርፌ ደግሞ ከሱ ፊት ለፊት ጓዟን እንዳዘለች ዱካ ላይ ቁጭ አሉ። አስቻለው የትርፌን መልክ በሐዘን አይን ሲመለከት፣ ትርፌ ደግሞ ድሮ ተጠቀምባቸው የነበሩ ያስቻለውን የቤት ቁሳቁሶች በአይኗ ሰለል ታደርጋለች። አብዛኛዎቹ እሷ እንዳስቀመጠቻቸው ናቸው። በአቧራ ቁሽሽ ብለዋል። ሸረሪት ያደረባቸው ይመስላሉ። እሷ ከሄደች ወዲህ የተነኩ ወይም የተገላበጡ አይመስሉም። በልሁና መረር ጫት ሲቅሙ የሚጠቀሙባቸው ብርጭቆዎች ብቻ ያብለጨልጫሉ። ሚስት አላገባም ጋሽ አስቻለው ስትል ትርፌ በጋሻው ጠየቀች። ችግር መች ፈታኝና ሚስት ልደርብበት ብለሽ ነው ትርፌ ካለ በኋላ ለምን ጓዝሽን አታወርጂው አላት፣ ጉንጩን ደገፍ አድርጎ እየተመለከታት። ትርፌ የነጠላዋን ቋጠሮ ፈታ ጓዟን አወረደች። ከአጠገቧ ቁጭ አድርጋው መሬት ታይ ጀመር። ሀፍረትና መሳቀቅ የተሰማት ትመስላለች። ግን እንደው ትርፌ አላት አስቻለው ረጋ ባለ አነጋገር፣ ምን በደልኩሽና ድንገት እልም ብለሽ ጠፋሽ ሲል በትህትና ጠየቃት። ምንም ጋሽ አስቻለው፣ አንድ ነገርማ መኖር አለበት። ቢኖርም ከኔ እንጂ ካንተ አልነበረም። እስቲ ሁሉንም ቢሆን ንገሪኝ። ተታለልኩኝ። ማን ያታለለሽ? ያኔ አንተም የምትመገብበት እኔ የምሰራበት የነበረ ሆቴል ውስጥ ከጎረቤት እየመጡ ከሆቴሉ ባለቤት ጋር ቁጭ የሚሉ ወፍራም ሴት አልነበሩ? አዎ። ገና እዚያ ሆቴል ቤት ውስጥ እያለው እንደ ቀልድ እያደረጉ ይህችን ሰራተኞችን ስጭኝና ለወንድሜ ልጅ ልዳራት እያሉ የሆቴሉን ባለቤት ይጠይቋቸው ነበር። እሺ አለና አስቻለው ፈገግ እያለ ያያት ጀመር። የትርፌ ወሬ ወዴት እንደሚያመራ ከወዲሁ ገባው። አንተ ጋር ከገባው በኋላም ባገኙኝ ቁጥር ይጨቀጭቁኝ ነበር እኮ። ምን እያሉ? ወንድሜ አንድ ብቻ ወልዶ ሞቶብኛል። ልጁ የአባቱን ሀብት ብቻውን ወርሶ ሀብታም ሆኗል። ሚስት የለውም። እኔ የምፈልጋትን ሴት ሊያገባ ቃል ገብቶልኛል። እኔ ደግሞ ለሱ የምመኘው አንቺን ነው። አንቺም የሰው ሀገር ሰው ስለሆንሽ ሁነኛ ሰው ያስፈልግሻል። ልጅ ወልደሽ አይንሽን ባይንሽ ማየት ይኖርብሻል። የሰው ቤት ኑሮስ እስከ መቼ በቃል እያሉ ጨቀጨቁኝ። በቃ አሻልሻቸው ማለት ነው መስሎኝ ተታለልኩ አለችና ትርፌ አሁንም እንዳቀረቀረች አይንና አፍንጫዋን በለበሰቻት ቁሽሽ ያለች ነጠላ ተጠርግ ጀመር። ከየት ወሰዱሽ ታዲያ? ከገበያ ላይ። አስቻለው በመገረም አይነት ራሱን እየወዘወዘ ለአፍታ ያህል ሲመለከታት ቆይና ታዲያ ሀብታሙ ገበሬ እንዴት አድርጎ ቢይዝሽ ነው እንዲህ ያማረብሽ ሲል በምጸት አነጋገር ጠየቃት። ምንም አልተጠቀምኩም ጋሽ አስቻለው። ሀብት የለውም፣ ሙልጭ ያለ ደሃ ነው። አስቻለው ድንገት ከት ብሎ ሳቀና እንዴት ሲል ጠየቃት። ቀድሞ ነገር የሱ የሆነ ነገር ምንም አልነበረውም። ላሞች ቢኖርም የእናቱ ናቸው። እሳቸው እነዚህን ላሞች በደንብ ተንከባከቢ፣ አንዷ ስትወልድ ጥጃዋን ላንቺና ለባልሽ ሰጣቸዋለሁ ይሉኝ ጀመር። ላም ወልዳ ጥጃዋ አድጎ ልጠቀም ታዲያ ወዲያው ጥለሽው አትመለሽም ነበር። ሚስጥሩ እስከሚገባኝ ድረስ ለካ እርግዤ ኖሯል። መሄጃው ጨነቀኝ። አስቻለው ድንግጥ አለና በቃ ወልደሻላ፣ ግን ገና በአንድ ወር ሞተብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ሐዘንተኛ ነሻ? ማዝነው ለራሴ ነው፣ ልጄማ ተገላገለ። አይዞሽ አላት አስቻለው። ከመቀመጫው ብድግ አለና ወደ ትርፌ ጠጋ በማለት ቢያንስ አይርብሽም፣ ፈቃደኛ ከሆንሽ ከኔው ጋር ትኖሪያለሽ አላትና እንደገናም ቅር ይልሻል ሲል ጠየቃት። ትርፌ አይኖቿን በእንባ ሰማይ አስመስላ ወደ አስቻለው ቀና በማለት አታምነኝማ ጋሽ አስቻለው አለችው ጭቁጥቁጥ እያለች። ዘርፈሽኛ አልልሽም እኮ አይዞሽ አትፍሪ አላትና ወደ መቀመጫው ተመልሶ ቁጭ አለ። ግንባሩን ወደ ጠረጴዛው ደፍቶ ያስብ ጀመር። ሰዓቱ ወደ 11 ሰዓት ተኩል ተጠጋ። አስቻለው የራት ነገር ትዝ ሲለው በቅድሚያ ለሷ በሳህን ሊያመጣላት አሰበ። ከቤት ወጣ ሊል ሲል እስቲ የሚበላ ነገር ላምጣልሽ፣ እስከዚያው ገላሽን ተጣጥበሽ ጠብቂ አላት። ምግብ ይዣለሁ እኮ አለች ትርፌ ቀና ብላ ያየችው። እስቲ ምን ይዘሻል? ትርፌ ጓዟን ፍትት አደረገችና በሌላ አሮጌ ጨርቅ የተቋጠረች ነገር አወጣች። ያችንም ፈታታችና ከውስጧ በቁጥር 5 የሚሆኑ ድርቅ ያሉ ቂጣ የሚመስሉ ነገሮች እያሳየችው ይሄው አለችው።
አስቻለው አሁንም ሆዱ አዘነ። እሱን ነገ ትበያለሽ፣ ለዛሬ ግን መንገድ ላይ ውለሽ አንጀትሽ ስለታጠፈ ለስለስ ያለ ነገር ላምጣልሽ ብሏት ወጣ። በግምት ከግማሽ ሰዓት በኋላ በዳንቴል የተሸፈነ ሳህን ይዞ ሲመለስ ትርፌ እነዚያን የቆሸሹ ያስቻለውን የቤት ዕቃዎች ሁሉ አውጥታ ግቢ ውስጥ ስታጥብ አገኛት። ደንግጦም ገርሞትም ቀጥ ብሎ በመቆም ምን ነው ትርፌ፣ ምን ነካሽ? ነገ ከነገ ወዲያ አይደርስም እንዴ? በማለት ቆጣ ባለ ንግግር ተናገራት። ለምን ጋሻ አስቻለው? በጣም እኮ ነው የቆሸሸው፣ እኔ ደግሞ አልደከመኝም አለችና ወደሱ ጠጋ በማለት በሹክሹክታ አነጋገር ወዲያው አንተ እንደወጣህ አንዲት ልጅ መታ ቤት ውስጥ እየጠበቀችህ ነው አለችው። ምን አይነት ልጅ ሲል ጠየቃት፣ ሆዱ እየጠረጠረ። ቆንጆ፣ በጣም የምታምር አለችው ትርፌ ጥብቅ ባለ አነጋገር። አስቻለው የልጅቷ ማንነት በትክክል ገባውና ትርፌን በፈገግታ አየት አድርጓት ወደ ቤት ሲገባ ሔዋንን በፈገግታ ተቀበለችው። ታዲያ ሴዩ እያለ ሳህኑን ጠረጴዛ ላይ ካስቀመጠ በኋላ አዘናግተሽ መምጣት ጀመርሽ እያላት ሁለቱም በፈገግታ ተሞልቶ ተሳሳሙ። ትርፌ ሲል አስቻለው ወደ ውጭ ተጣራ። አቤት ነይ አንዴ። ትርፌ የእጇን ውሃ እያራገፈች ወደ ቤት ስትገባ አስቻለው የሔዋንን አንገት አቅፎ ሔዋን ደግሞ ወገቡን ያዝ አድርጋ ፎቶ እንደሚነሱ ሙሽሮች ፈገግ ብለው ቆመው ጠበቋት። ቅድም ስለሚስት ያነሳሽብኝ ነገር አልነበር? ይቻት እጮኛዬ ነይ ተዋወቁ አላት አስቻለው። ሔዋን ትርፌ ተባብለው ተጨባበጡ። ያቺ የምወዳትና የማምናት ሰራተኛዬ እያልኩ ስነግርሽ የነበረችው ትርፌ በጋሻ ማለት ይቺ ናት አየሻት እዩ በማለት ለሔዋን ከገለጸላት በኋላ ትርፌን ደግሞ ስም አውጭላታ አላት ፈገግ ብሎ እያያት። እታለም ብያታለሁ አመሰግናለሁ አለች ሔዋንም ሳቅ እያለች። ሶስቱም ተሳሳቁ። ትርፌ ወደ ስራዋ ስትመለስ አስቻለውና ሔዋን ወንበር ላይ ቁጭ አሉና ቆየሽ እንዴ ከመጣሽ አላት አስቻለው። አዎ እንዲያውም ልመለስ ስል የመጣው። ጠዋት ግን ለምን ቀረሽ? ስላልተመቸኝ። ግን ይሄው አካካስኩ አይደል? አመሰግናለሁ ከቸኮልሽ ይዤ ልሸኝሽ አለና አስቻለው ብድግ አለ። ሔዋንም ብድግ ስትል ከንፈሮቿን ሳም አደረጋቸው። አስቻለውና ሔዋን ልክ ከግቢ እንደወጡ በቀኝ በኩል አየት ሲያደርጉ በልሁና መርር ጫት ይዘው ሲመጡ አዩአቸው። ከእራት በፊት ጫታቸውን አስቀምጠው መቀመጫቸውን ሊያዘገጃጁ ነው። በልሁ ከርቀት ሔዋንን መናገር ጀመረ። ትላንት አልመጣም ብለሽ ከላክሽ በኋላ አሁን የመጣሽበት ሚስጥር ሳታወጪ የሚለቅሽ የለም እያለ ሔዋንን ቀለደባት። በልሁና መርር ካስቻለውና ሔዋን ጋር ደረሱና ተሳስመው ሰላምታ ከተለዋወጡ በኋላ ግን ትላንት ለምንድነው አልመጣም ብለሽ የላክሽው? ምናልባት ያቺ እህትሽ የተለመደ መጥረጊያውን አንስታብሽ ይሆን እንዴ ሲል ጠየቃት። በልሁ ኮስተር ብሎ ያ እንኳን አይደለም አለች ሔዋን መሬት እያየች። ሌላውስ አላት በልሁ በሔዋን ሁኔታ ተጠራጥሮ። ብቻ ብላ እንደ ማቅማማት ስትል በልሁ አሁንም አጥብቆ ጠየቃት። ንገሪኝ እኔና እሷ መቼም ብሎ ሳይጨርስ ሔዋን ቸኮል ብላ አቋረጠችው። ሸዋዬ በልሁን እንደምትፈራ በልሁም እንደማይወዳት ታውቃለችና የሁለቱን የባሰ መራራቅ ለማስቀረት ስትል ወዳላሰበችው ነገር አመራች። እንግዶች ይመጣሉና የትም እንዳትሄጂ ብላይ ነው። ከየት የሚመጡ አላት አስቻለው። የዚሁ ከተማ ናቸው። ባርናባስ የሚባሉት ሰውዬና የእሳቸው ጓደኛ ነው አንድ በድሉ አሸናፊ የሚባል ሰው አለች በተለይ በልሁን እያየች። በድሉ አሸናፊ ሲል ጠየቃት በልሁ ግንባሩን ቋጥር አድርጎ። አዎ። መቼ ጀምሮ ነው እሱ ደግሞ ወደዚያ ቤት መምጣት የጀመረው? ካሁን በፊት 2 ጊዜ መጥቶ ከበርናባስ ጋር ጫት ቅመዋል። በድሉ አሸናፊ አስቻለው በልሁና መርድም ያውቁታል። እርስ በርሳቸው ተያዩ። በከተማ ውስጥ አሉ የተባሉ የህዝብ ተሽከርካሪዎች ባለንብረት የሆኑ ሰው ልጅ ነው። ራሱም ባለሸራ ቶዮታ ይዟል። ምን ብለው ካንቺ ጋር አስተዋወቁሽ አላት አስቻለው ልቡ ተጠራጥሮ ለምትሰጠው መልስ እየጓጓ። የሀብታም ልጅ ምናምን አሉኝ። እሺ ከዚያስ? ዛሬ ደግሞ ሁሉም ጫት ሲቅሙ ውለው የማታ ላይ በርናባስና አበባ እኔና ሰውየውን ተጫወቱ ብለው ወደ ከተማ ወጡ። ልክ እነሱ ሲወጡ ጀምሮ ሰውየው እና አጠገቤ ቁጭ በይ ያለ ጨቀጭቀኝ ጀመር። እምቢ ስለው እጄን ይዞ በመጎተት ፍራሽ ላይ ሊያስቀምጠኝ ሲሞክር አምልጬው ሮጬ ማማዘንብ ይገባው። ከዚያስ አላት በልሁ ጥርሱን ነከስ እያደረገ። እዚያው ስቆይበት የቤቱን በር መለስ አድርጎት ወጣና ውጭ አቆማት የነበረችው መኪናውን አስነስቶ ሄደ። እኔም አበባና በርናባስ አብሮ ከወጡ እሷ ቶሎ እንደማትመለስ ስለማውቅ በዚህ ቀዳዳ ብቅ ብዬ ልመለስ በማለት ወደዚህ መጣው አለች ሔዋን አይኗን በሁሉም ላይ ያንከራተተች። አስቻለው በልሁና መርዕድ አሁንም እርስ በርስ ተያዩ። በሸዋዬ ቤት ውስጥ ምን እየተካሄደ እንደሆነ ሳይነጋገሩ ነገር ግን በደንብ ተግባቡ።
ሳትታሰብ የተገኘችው ትርፌ በጋሻው ለብዙዎች ያልታሰበ ደስታ አስገኝታለች። ከሁሉም በላይ አስቻለው ተመችቶታል። ቤቱ ተዘግቶ አይውልም፣ አይዝረከረክም፣ አይመሰቃቀልም። ትርፌ ሽክፍ አድርጋ ይዘዋለች። የሆቴል ምግብ ትቶ ቤት ውስጥ መመገብ ጀምሯል። አንጻራዊ የሆነ የመንፈስ መረጋጋትም አግኝቷል። በልሁና መርድ እንኳን እንደ ወትሮ ፍራሽ በማንጠፍ ከሰል በማያያዝና ሻይ ወይም ቡና በማፍላት ተራ መጨቃጨቃቸውን ትተዋል። ጫታቸውን ብቻ ገዝተው በተነጠፈና በተበጃጀ ፍራሽ ላይ እግራቸውን መዘርጋት ነው። ቀሪውን ሥራ ትርፌ ታቀላጥፈው ይዛለች። የትርፌ ባስቻለው ቤት ተመልሳ መግባት ለሔዋንም የጸጋ ያህል ሆኗል። ሔዋን የ12ኛ ክፍል መልቀቂያ ፈተና ከወሰደች በኋላ በወቅቱ ግዳጅ በነበረው የመሰረተ ትምህርት ዘመቻ ሥራ በመጀመሯ በከፊልም ቢሆን ከሸዋዬ ቁጥጥር ውጭ ሆናለች። አጋጣሚ ሆኖ የተመደበችው ደግሞ በዚያው በዲላ ከተማ በ08 ቀበሌ ውስጥ በመሆኑ ከቤት ወደ ሥራ ከሥራ ወደ ቤት በምትመላለስበት ወቅት በአስቻለው ቤት በር ላይ ነው የምትሄደው። እናም ስታልፍ ስታገድም ጎራ ትልበታለች። ትርፌ ስላለች ዘወትር ክፍት ነውና አትቸገርም። ይህ ሁኔታ በእሷና በትርፌ መካከል ያለውን ግንኙነት ይበልጥ አጠናክሮት መነፋፈቅም ጀምረዋል። አንድ ቀን ደግሞ ሁለቱን ለረጅም ሰዓት አብሮ የሚያቆይ አጋጣሚ ተፈጠረ። የግንቦት ወር መጨረሻ አካባቢ ነው። ሔዋን መሰረተ ትምህርት በምታስተምርበት ጣቢያ አካባቢ አንዲት ሴት ሞተው በለቅሶ ምክንያት በዕለቱ ማስተማር እንደማትችል ከጣቢያው ኃላፊ ይነገራታል። ከጠዋቱ 3 ሰዓት አካባቢ ወደ ቤቷ ስትመለስ እግረ መንገዷን ወደ አስቻለው ቤት ጎራ ትላለች። ጊዜ ነበራትና ተረጋግታ ቁጭ በማለት ከትርፌ ጋር ጭውውት ይጀምራሉ። ሔዋን ባስቻለው አልጋ ላይ ትራስ ደገፍ ብላ፣ ትርፌ ደግሞ በአልጋው ትይዩ በተነጠፈችው ፍራሽ ላይ ሆና ፊት ለፊት እየተያዩ ይጨዋወታሉ። ትርፍዬ አለቻት ሔዋን ስትጠራት። ወይት ዓለም አገርሽ የት ነው? ወይት ዓለምዬ በጣም ሩቅ ነው፣ ቢጠሩት እንኳን አይሰማም። ትርፌ የገጠር ኑሮዋ ባያጎሳቁላት ኖሮ ቀይና ስልክክ ያለች አይኗና ጥርሶቿ እዩኝ የሚሉ መልከቀና የነበረች ልጅ ትመስላለች። ያም ሆኖ አሁን ወደ አስቻለው ቤት ከተመለሰች ወዲህ ወዘናዋ እየተመለሰ መጥቷል። የት ቢሆን ነው ትርፍዬ ስትል ሔዋን ደግማ ጠየቀቻት። የትርፌን ሁለመና አየት ሰለል እያደረገች ወለዮ ነኝ። ከዚያ እዚህ ድረስ እንዴት መጣሽ? ታሪኩ ብዙ ነው ዓለም፣ ደግሞም ያሳዝናል። እንዴት ትርፌ? በቃ ያሳዝናል። ከመጣሽ ግን ምን ያህል ጊዜ ሆነሽ? ወደ 10 ዓመት ሊሆነኝ ነው አለችና ሔዋን አሁንም ግን እንዴት መጣሽ ስትል ጠየቀቻት። ተጣጥዬ። እንዴት ማለት? የወሎ ድርቅ ሲባል ሰምተሽ ታውቂያለሽ? አዎ፣ በድርቁ ዘመን እኔ የጣል ልጅ ነበርኩ። የተወለድኩበትም ሙጫሌ የሚባል ቦታ ነው። ያኔ በድርቁ ጊዜ በአገሩ ላይ የሚበላም የሚጠጣም ጠፋ። የአገሩ ሰው ሁሉ ተነቅሎ ተሰደደ። አባቴ በድርቁ ምክንያት ቀደም ብሎ ሞቶ ስለነበር እኔና እናቴም ህዝቡ ሲሰደድ አብረን ተሰደድን። ወደዚህ ወደ ሲዳሞ አይደለም፣ ደሴ ወደሚባል ከተማ ነው። ታዲያ እዛ የሚበላና የሚጠጣ አገኛችሁ? አየት ዓለም ምን ይገኛል ብለሽ ጣጣው ብዙ ነበር አለችና ትርፌ አሁንም በትካዜ ባህር ውስጥ ገባች። ያን በልጅነት አእምሯ የተቀረጸ የረሃብ ሁኔታ የቻለችውን ያህል ለማስታወስ ትሞክር ጀመር። ትርፌ በዚያ ጊዜ ገና የ6 ወይም የ7 ዓመት ሕፃን ስለነበረች ሁሉን ነገር አታውቀውም እንጂ ሁኔታው እጅጉን አሳዛኝ ነበር። አዎ የወሎ ሰማይ እንደ ሰው ጨክኗል። ከዝናብ ሰጪ ደመናዎች ጋር ላይ ታረቅ የተጣላ ይመስል ቁልጭ ጥርት እንዳለ ድፍን 3 ዓመታት አለፉ። ፀሐይና ጨረቃ ለአንዴ እንኳን በደመና ውስጥ ብቅ ጥልቅ እያሉ የአየሁሽ ጨዋታ ሳይጫወቱ በጠራው ሰማይ ላይ ተንቀለቀሉበት። በተለይ ፀሐይ በየቀኑ 12 ሰዓት ሙሉ እየነደደች የወሎ ምድር ታነደውና ታቃጥለው ጀመር። ወንዞች ነጠፉ፣ ሳር ቅጠሉ ደረቀ፣ ዛፎች ወደ ጭራሮነት ተቀየሩ። ቢመጣ ንፋስ ቢነሳ አቧራ ብቻ ሆነ። የወሎ ገበሬ የመጀመሪያውን የድርቅ ዓመት ቀድሞ የነበረውን ጥሪት ተጠቅሞ ሳይደናገጥ ተወጥቶት ነበር። የሁለተኛው ግን ወገቡን ሰበረው። ሶስተኛው ደግሞ ከስሩ ነቀለው። እንኳን ለራሱ ለሰንጋ ፈረሱ የእህል አይነት ይመርጥ እንዳልነበረ ሁሉ እንኳን ያቀምሰው የሚቀምሰው ማጣ። በሰንጋ ፈረስ ይጋልብ የነበረ የወሎ መኳንንት፣ በሲናር በቅሎ ስትፈስ የነበረች የወሎ የዛዝርት ሁሉ እርካባቸው ወለቀ፣ ግላሳቸው ተጠቀለለ። በቅሎና ፈረሶቻቸው የአውሬና የአዋፍ ሲሳይ ሆኑ። አጥንቶቻቸው ሜዳ ሙሉ ተረጩ። የረገመው ሳይታወቅ ወሎ ምጽአት ወረደበት። የረሃብ እሳት ያቃጥለው ጀመር። በቸነፈር ተመታ። በዚያን ጊዜ በዚያን ዘመን የወሎ ሕዝብ ምርጫው አንድ ብቻ ነበረ፣ ስደት።
አቅጣጫው ደግሞ ወደ ደሴ ከተማ። ንጉሱ ለጉብኝት ደሴ ከተማ እንደሚገቡ ተወርቶ ነበር። እሳቸው ደግሞ በሄዱበት ሁሉ ለልጆች ከረሜላ በመርጨታቸው ብቻ የቸርነት ዝናን ያተረፉ ነበሩና የወሎ ረሃብተኛ ወደ ቸሩ ንጉስ በመሄድ የልመና እጆቹን ለመዘርጋት ዳር ከዳር ተነጋግሮ ወደ ደሴ መጓዝ መትመም ጀመረ። ከሰሜን አቅጣጫ የራያና የእጁ ሕዝብ በረሃብ የመነመነ ሰውነቱን በአሮጌና በብጣቂ ጨርቅ እየሸፈነ ሰንሰለት ሰርቶ ወደ ደሴ ሲተለተል የአምባሰል ተራሮች ቁልቁል እየተመለከቱ ይታዘቡ ነበር። ከምዕራብና ከሰሜን ምዕራብ አቅጣጫ የቦረና፣ የወረ ሂመኖ፣ የላስታና የወገል ጤና ሕዝብ ተነቅንቆ ወደ ደሴ ሲጓዝ በመሃል እየደከመው በገራሩና በቦሩ ሜዳ ላይ ሲፈስ የጦሳ ተራራ መሃል ላይ ቆሞ ግራና ቀኝ እየተመለከተ ያለቅስ ነበር። ከምስራቅና ከደቡብ ምስራቅ ደግሞ የአውሳ፣ የቃሉ፣ የአንቻሮና የከሚሴ ሕዝብ በበረሃ አለባበስ ዘይቤው ከወገቡ በታች ሽርጥ መሳይ አገልድሞ ከወገቡ በላይ ሲያዩት ግጠው የጣሉት አጥንት መስሎ ወደ ደሴ ሲተምና የቦርከና ወንዝ እናንተስ ወደ ንጉሳችሁ ሄዳችሁ የኔንስ ነገር ለአባይና ለተከዜ ማን ይንገርልኝ እያለ የሚያዝን ይመስል ነበር። በጋ ከክረምት የውሃ ፈረሰኛ ሲያጓራበት እንዳልነበረው ሁሉ ያኔ ግን ክው ብሎ ደርቋልና በውስጡ የነበሩ ቋጥኞች ጨው መስለው የፀሐይ ንዳድ እየፈነካከታቸው ነበረ። ያ ሁሉ የወሎ ረሃብተኛ እዚያ መልክ ተጉዞ ደሴ ከተማ ሲደርስ ያሰበው አልሆነለትም። እንዲያውም ወደ መሃል ደሴ ከተማ መግባት እንኳ ሳይፈቀድለት ቀረ። የንጉሱ ፈጥኖ ደራሽ ፖሊሶች በየመጣበት አቅጣጫ ተሰልፈው ጠበቁት። ከሰሜን በኩል የመጣውን በሮቢት ገበያ ላይ፣ በምዕራብ በኩል የመጣውን በሰኞ ገበያ ላይ እንዲሁም ከምስራቅና ከደቡብ ምስራቅ አቅጣጫ የመጣውን ረሃብተኛ ሐረጉ አፋፍ ላይ በተሰራ የእንጨት አጥር ውስጥ እያስገቡ አጎሩት። በቀን አንዳንድ ዳቦ ለእያንዳንዱ ረሃብተኛ እንደ ውሻ ይጥሩለት ጀመር። እንዳይነቃነቅ ይጠብቁትም ጀመር። ንጉሱ ደሴ ከተማ ገቡ። ከጦሳ ተራራ በስተደቡብ ምስራቅ በኩል በምትገኝ ጎራ ላይ ተሰርቶ ከስፋቱና የገባ ቢገባበት በቃኝ የማይል ከመሆኑ የተነሳ አይጠየፍ ተብሎ በሚታወቀው አዳራሽ ውስጥ በተመቻቸ መድረክ ላይ በተዘጋጀ ዙፋናቸው ላይ ተሰየሙ። ቤተሰባቸውና የቅርብ ዘመዶቻቸው ግራና ቀኝ ከጎናቸውና ከኋላቸው ተኮለከሉ። መሳፍንቶቻቸው ደግሞ እንደየማዕረጋቸው ቅደም ተከተል ከፊት ለፊታቸው ተደረደሩ። የነቁ የበቁ አስተናጋጆች ነጠላቸውን አሸርጠው ያጋፍሩ ጀመር። እየተበላ እየተጠጣ ይሸለል ይፎከር ጀመር። ምድር ቀውጢ ሆና የሚዘለልባትን ያህል እሷም ተንቀጠቀጠች። በዚህ ጊዜ ደሴ ከተማ ሁለት ተቃራኒ ትዕይንቶች በተመሳሳይ ሰዓት የሚከናወንባት አንድ መድረክ ሆነች። በአንድ በኩል አፍንጫ ከሚቆርጥ ቀይና አልጫ ወጥ በተጨማሪ ጮማ እየተቆረጠ ከጠጅ እስከ ውስኪ እየተጠጣና ሻምፓኝ እየተረጨ በፈንጠዝያ ጮቤ የሚረገጥባት ምድራዊ ገነት፣ በሌላ በኩል ደግሞ የቀን ሐሩሩ እያቃጠለው የሌሊት ቁር እየጠበሰው እንደ ከብት በበረት ውስጥ ታጉሮ በረሃብ አለንጋ በመገረፍ ላይ ካለ ሕዝብ የስቃይ ጩኸት የሚሰማባት ሲኦል። ደሴ ከተማ አዘነች። ለኑሮ አመቺ ከመሆኗ የተነሳ እናት ከተማ ተብላ የምትታወቀው ደሴ እውነትም በሕዝቧ የስቃይ ጩኸት የእናትነት ሆዷ ተንቦጫቦጨና እንደ ሰው አለቀሰች። የአይጠይፉ ትዕይንት አስተላለቅም ሌላው የወቅቱ አስገራሚና አሳዛኝ ክስተት ነበረ። ንጉሱ ባላምባራሱን ግራዝማች፣ ግራዝማቹን ቀኛዝማች፣ ቀኛዝማቹን ፊታውራሪ፣ ፊታውራሪውን ደጃዝማች፣ ደጃዝማቹን ራስ ወዘተ እያሉ ከሾሙና ከሸለሙ በኋላ በሚያደርጉት አጭር የመዝጊያ ንግግር መሃል የወሎን ረሃብ ጉዳይ አንስተው አንድ ነገር ሊሉ እንደሚችሉ ተጠብቀው ነበር። እሳቸው ግን ወይ ትንፍሽ። ይልቁንም ያኔ በማይጮ ጦርነት ጊዜ ተሸንፈው ወደ አዲስ አበባ በሚሸሹበት ወቅት የወሎ ሕዝብ እኛን ለጥቃት ሀገርህን ለጠላት ሰጥተህ ወዴት በማለት መንገድ ዘግቶ አላሳልፍ ብሏቸው የነበረ ከመሆኑም በላይ ጥሰው ለማለፍ ሲሞክሩ ተዋግቷቸውም እንደነበር በማስታወስ ሳይሆን አይቀርም። ወሎን በደጉም በክፉም ቀን እናውቀዋለን በማለት ተሳልቀውበት ነበር። በማግስቱ ዙፋን ማዕከላቸው ወደ ሆነች ወደ አዲስ አበባ የተመለሱት። ወሎ እንዲህ ባለ ሁኔታ ተከዳ። አዎ ወሎ ምርቱን በጉድጓድ ዱቄቱን በጎተራ ይከት የነበረ በሩሩነቱና በጀርነቱ ይታወቅ የነበረ ወሎ አባ መስጠት ክፋትና ተንኮል ሸርና መቀኝነት የማያውቀው በገርነቱና በየዋህነቱ ታውቆ ወሎ መጀን እየተባለ ሲጀመንበት የሚኖር ሀገር ወሎ እንኳን አዛውንቱ እረኛው ትንቢት የሚናገርበት የነቢያት ሀገር ወሎ የግሸን ቀሳውስት እንዲሁም የላስታ
የአንቻሮ ኢማሞች እንዲሁም የቃሉ አብሮ የሚኖሩበት የፍቅርና የመቻቻል ሀገር አብሮ የመኖር ተምሳሌት ወሎ ሰውም አምላኩም በአንድነት ከዱት። በመከራው ጊዜ ደራሽ አጥቶ የሰው ልጅ እንደ ቅጠል ረገፈ በረሃ። ትርፌ ግን ይህን ሁሉ ሁኔታ በዝርዝር አታውቀውም። ግን ደግሞ የችግሩ ላፈን ጠብሷት ነበርና የምታውቀውንና የምታስታውሰውን ያህል ለሔዋን ለማጫወት አስባ ከትካዜዋ ብንን አለች። ምን መሰለሽ ታለምዬ ስትል ቀጠለች። እኔና እናቴ ከህዝቡ ጋር መተን ደሴ እንደደረስን ሮቢት የሚባል ገበያ ቦታ ላይ በእንጨት በታጠረ ግቢ ውስጥ እንድንገባ ተደረገን። ከዚያም ትንንሽ ዳቦ በቀን አንድ ጊዜ ይታደለን ጀመር። እናቴ ግን ያችኑ የድርሻዋን ዳቦ ብዙ ጊዜ ለኔ ነበር የምትሰጠኝ። ለኔ በግል የምትሰጠኝን አታጠግብሽም በማለት አለችና ትርፌ እንባዋ በዓይኗ ላይ አቀረረ። ንግግሯን ግን ቀጠለች። ከጥቂት ቀናት በኋላ ደግሞ እናቴ ደከመችና መላወስም እያቃታት ሄደ። አንድ ቀን ጠዋት ከእንቅልፌ ስነቃ እሷ ተኝታ ቀረችብኝ። በመሃል ዳቦ የሚያድሩ ሰዎች መጡና ለሷም ለኔም ትቀበልልኝ ዘንድ ልቀሰቀሳት በሞክር አልሰማለችኝ። ሰውነቷን ገፋ ገፋ ሳደርጋት መላ ሰውነቷ አብሮ ይነቃነቅ ጀመር። በጩኸት ስጣራ የሰማ አንድ ሰው ጠጋ ብሎ እናቴን ካያት በኋላ በቃ ታያት እሷ ተገላግላለች አለኝ። ለካስ እናቴ ሞታ ኖሯል። አዎ እንግዲህ ያኔ ጀመራል ዕጣ ፈንታዬ አለችና ትርፌ ድንገት እማዬ ብላ ጮኸች። ሔዋን በስካሁኑ የትርፌ አተራረክና በዓይኗ እንባ ማቅረር ምክንያት አንጀቷ እየተላወሰና እሷንም እንባንባ ሲላት እንደነበረ ሁሉ እንደገና ስትጮህባት ድንግጥ ብላ ካልጋው ላይ ተስፈንጥራ ተነሳችና ወደ ትርፌ እየተራመደች ተይ ትርፍዬ አለቻት። ነገር ግን በልመኗ አልገፋችበትም። ሔዋን ራሷ የእናት ነገር ጥናዋ ነውና በትርፌ እናት ላይ የደረሰው ሁሉ ልክ በሷም እናት ላይ የደረሰ ያህል ተሰምቷት የትርፌን አንገት ንቅ አድርጋ ይዛ አብረው ይላቀሱ ጀመር። ትንሽ ቆይተው ተላቀቁ። ሔዋን በትርፌ አጠገብ ቁጭ ብላ ልታጽናናት ሞከረች። ትርፌ ግን እንባዋን እያፈሰሰች ትረካዋን ቀጠለች። ከዚያ በኋላ ታለምዬ ምን ሆነ መሰለሽ? ረፋዱ ላይ አንድ መኪና መጣ። የእናቴን አስከሬን ጭነው ወሰዱት። እኔም ያለ እናት ቀረሁ። ከጥቂት ቀናት በኋላ ከዚያ ግቢ አውጥተው ወሰዱኝ። ከሄድኩበት ቦታ ብዙ ሕፃናቶች ነበሩ። ከነሱ ተቀላቀልኩና እንጀራ በወጥ መብላት ጀመርኩ አለችና ዓይኗንም አፍንጫዋንም ተጠራርግ ጀመር። እዚያው አሳደጉሽ ስትል ሔዋን ጠየቀቻት። አንዳንድ ሰዎች ወደ ሕፃናቱ እየመጡ ደስ ያላቸውን እየመረጡ ይወስድ ነበር። እኔም በዛ ቦታ ላይ ጥቂት ጊዜ እንደቆየው አንድ ቀን አንዲት ሴትዮ መጣችና በልጆቹ መሃል ስትዘዋወር ቆይታ ወደ እኔ ጋር ስትደርስ ይህችን ልጅ ልውሰዳት በማለት ሕፃናት ጠባቂዎቹን ጠየቀቻቸው። ፈቀዱላትና ወደ ቤቷ ወሰደችኝ። እሷ ዘንድ ለ5 ዓመታት ቆየው። ከዚያስ ስትል ሔዋን አሁንም ጠየቀች። የትርፌ ታሪክና አኳኋን እያሳዘናት ከአንገቷ ገደድ ብላ በሐዘን ስሜት ትመለከታታለች። ከዚያ በኋላ ደግሞ ተማሪዎች በጠበጡ፣ እየተገደሉን በየመንገዱ ተዘርረው መዋል ጀመሩ አለች ትርፌ የተቃውሞ ንቅናቄና የተፈጸመባቸውን የጭካኔ ግድያ በራሷ አመለካከትና ግንዛቤ መጠን ስትገልጸው። ከተማሪዎቹ ጋር አንዳንድ ሰው እየተጃለፈ ይገደል ስለነበር አንድ ቀን የዚያች ታሳድገኝ የነበረችው ሴትዮ ባለቤትም ሞቶ ተገኘ። የዚያች ሴትዮ እህት ከዚህ ዲላ ውስጥ ኖሯል። ለቅሶ መታደስ የሰነበተች ካሳደጌ ጋር ተመካክሮ ኖሮ ስትመለስ ተነሽ እንሂድ ብላ እዚህ ዲላ ይዛ መጣችና የቤት ሰራተኛው አደረገችኝ አለች ትርፌ አሁንም እንባ እየተናነቃት። አይዞሽ ትርፌ አለቻት ሔዋን የትርፌ ሁኔታና ታሪክ እያሳዘናት። ትርፌ ተረካዋን ቀጠለች። በዚህ ሁኔታ ጥቂት ዓመታት ከቆየው በኋላ ደግሞ እኔም አደግኩ መሰለኝ። የሴትዮ አባል ባለፍኩ ባገደምኩ ቁጥር ይጎነትለኝ ጀመር። አንድ ቀን ደግሞ ሲተናነቀኝ ባለቤቱ ደረሰችና አየችው። ከዚያም እኔን አስወጥታ በአንድ ሆቴል ቤት በእንጀራ ጋጋሪነት አስቀጠረችኝ። ከጋሽ አስቻለውም ጋር የተዋወቅኩት እዚያ ሆቴል ውስጥ ስሰራ ነው። ጠባዩ ጥሩ ስለሆነ ወደው ነበር። እሱም ጥሩ ሰው ነው። እኔን እንደ ገረድ ሳይቆጥረኝ በትትና ነበር የሚያነጋግረኝ። በዚህ ቤት ትንሽ እንደሰራሁ አሁንም ካሰሬ ጋር ሳልስማማ ቀረውና ወጣሁ። ጋሽ አስቻለውን ስራ እንዲያስገባኝ ጠየቅኩት። እሺ እፈልግልሻለሁ ብሎ ዋላ አደር ካለ በኋላ እኔ ጋር ብትሆኝስ አለኝ። ምን ገዶኝ አልኩት። በቃ በተነጋገርን ከሁለተኛው ቀን ጀምሮ ከጋሽ አስቻለው ጋር መኖር ጀመርኩ። ሔዋን ከንፈሯን መጠጥ አድርጋ ዲላ ውስጥ ምንም ዘመድ የለሽማ ስትል ጠየቀቻት። ምንም ታለምዬ፣ የኔ ዘመድ ጋሽ አስቻለው ብቻ ነው።
ምናልባት ከእንግዲህ ወዲህ አንቺ ትጨመሪልኝ እንደሆነ እንጂ አለቻት። ሔዋን ድንገት የትርፌን አንገት ንቅ አድርጋ በመያዝ ጉንጯ ላይ ሳም አደረገችና ምንም አትጠራጠሪ ትርፍዬ፣ እህት ሆንሻለሁ አለቻት። ትርፌ አሳዛኝ ታሪኳን ስትተርክ ሔዋንን በአንክሮ ስታዳመጥ ሳያውቁት ሰዓቱ ሄዶ ኖሯል። ልክ ከቀኑ 6 ሰዓት። ያ ሰዓት ደግሞ እንደ ወትሮ ቢሆን ሔዋን ከቤቷ መድረሻዋ፣ ትርፌ ደግሞ ከቀኑ 9 ሰዓት ከሥራ ወጥቶ ወደ ቤት ለሚመጣው አስቻለው የምሳ ዝግጅት ማገባደጃዋ ነበር። የሰዓቱን መድረስ ሁለቱም ሲያውቁት ድንገት ስሜታቸውን ቀየሩ። ሔዋን ወደ ቤቷ ለመሄድ፣ ትርፌ የምሳ ዝግጅት ለመጀመር ከተቀመጡበት ብድግ አሉ። ሔዋን ትርፌን ተሰናብታ ከቤት ልትወጣ ስትል ትርፌ አናገረቻት። ዛሬ እኔን ታሪክ ሰምተሻል ታለም። ሌላ ጊዜ ደግሞ አንቺና ጋሼ እንዴት እንደተገናኛችሁና እንደተዋወቃችሁ ተራሽን ታወሪልኛለሽ እሺ አለች ፈገግ ብላ በዓይኖቿ እየተከተለቻት። እስካሁን አስቻ አልነገረሽም አለቻት። ሔዋንም ዞር ብላ ትርፌን በፈገግታ አየት እያደረገች ምንም ታለምዬ፣ እኔ የማውቀው እያየሁት ያለውን ነገር ብቻ ነው አለችና ግን አንቺና ጋሼ አስቻለው መቼ ይሆን የምትጋቡት ስትል እንደ ቀልድ ጠየቀቻት። በዚህ ቅጽበት አስቻለው በር ላይ ደርሶ ኖሯል። ትርፌ ለሔዋን ያቀረበችውን ጥያቄ ሰምቷል። ሔዋን ከመናገሯ በፊት ፈጠን ቀልጠፍ ብሎ በቅርቡ ትርፌ፣ በጣም በቅርቡ ግፋቢል ከ2 ወይም ከ3 ወራት በኋላ እያለ ወደ ቤት ገባ። ትርፌና ሔዋን ፍጹም ያላሰቡት አጋጣሚ ስለነበር ሁለቱም ድንግጥ አሉ። ሔዋን ወዲያው እንዴ አስቹ በአሁን ሰዓት እንዴት መጣ አለችው፣ ፏ ብላ ፈገግ በማለት እየተመለከተችው። የአንቺን ቤቴ ውስጥ መኖር ቀልቤ ነግሮኝ አላት እየቀለደ። ጠጋለና እንደቆመች አንገቷን እቅፍ አድርጎ ከንፈሮቿን ሳም አደረጋቸው። በእጁ ዳጎስ ያለ የካኪ ፖስታ ይዟል። ለአስቻለው በዚያ ሰዓት መምጣት ሰበቡ ሔዋንን ከመሰረተ ትምህርት ሥራ ያቋረጠ ለቅሶ ነው። ሟቿ የሥራ ባልደረባው እናት ኖረዋል። ለ6 ሰዓት ቀብር መጥቶ ነው። ከዚያ በኋላ ላለው አጭር የሥራ ሰዓት ሲል ዲላ ሆስፒታል ድረስ ላለመሄድ ወስኖ ነው። ምን ነው የዩ በር ላይ ቆምሽ ሲል ጠየቃት። ብዙ ስለቆየ ወደ ቤት ልሄድ ተነስቼ ነው አለችው በእጆቿ ደረቱን እየደባበሰችና ቀና ብላ ዓይኖቹን በዓይኖቿ እየተመለከተች። ለሄዩ ምን አደረግሽላት ትርፌ አለ አስቻለው ወደ ትርፌ ዞር ብሎ። ምንም ጋሽ አስቻለው ወሬ ብቻ። ምሳ በልተሽ ሂጂ ሄዩ። በፍጹም አስቹ፣ እታበባ ከሥራ መምጫ ስለሆነ በሄድ ይሻለኛል። ስሞት አይሆንም አስቹ፣ በአጋጣሚ መገናኘታችን ራሱ በቂ ነው። አስቻለው አሁንም ከንፈሮቿን ሳም ካደረገ በኋላ በይሽ ከቸኮልሽ ሂጂ አለና እስከ ውጭ በር ሸኝቶ ተሰናብቷት ወደ ቤቱ ተመልሶ ገባ። አልጋው ላይ ቁጭ አለና ያንን በእጁ ይዞት የነበረውን ካኪ ፖስታ በጥድፊያ ይከፍት ጀመር። ከአሜሪካ ካሊፎርኒያ ግዛት ከዶክተር ደጀኔ አድማሶ የተላከለት ደብዳቤ ነው። አስቻለው ጫማውን አውልቆ አልጋው ላይ ወጣና ትራሶቹን አነባብሮ ከአንገቱ ቀና ብሎ በጀርባው ጋለል በማለት ደብዳቤውን ማንበብ ጀመረ። የምወድህና የማከብርህ እንዲሁም የምናፍቅህ ወንድሜ ነርስ አስቻለው ፍሳ፣ ከቶ ለጤና እንደምን አለ? ፈጣሪ አምላክ ይመስገን እኔ በጣም ደህና ነኝ። የምወድህ አስቻለው፣ የመኪና አደጋ ደርሶብህ እንደነበር አውቃለሁ። አደጋው በደረሰ በ3ኛ ቀን በተኛበት ሆስፒታል ተገኝቼ ልጠይቅ ሞክሬ ነበር። በወቅቱ ራስን አታውቅም ነበር። እኔ ደግሞ የበረራ ፕሮግራሜ በማግስቱ ስለነበር ሆዴ ያዘነ ትቼ ሄጃለሁ። ይሁንና ከኢትዮጵያ አየር ክልል ወጥቼ በሱዳንና በግብጽ እንዲሁም በሜዲትራኒያን ባህር ከዚያም በአውሮፓ ሰማይ ላይ ተንሳፍፌ በበረራ ላይ በነበርኩበት ጊዜ ሁሉ ስላንተ እያለቀስኩ ነበር። አሜሪካም ከገባው በኋላ ያንተ ነገር ካምሮ ያልወጣ ብሎኝ ለቀናት ያህል ተሰቃይቻለሁ። የኋላ ኋላ ግን ካደጋው ሙሉ በሙሉ አገግመ ወደ ሥራ የመመለስን ዜና ስሰማ አምላኬን ከልብ አመስግኛለሁ። ወደፊትም ፈጣሪ ከሁሉም ነገር እንዲጠብቅህ ጸልያለሁ። ውድ ወንድሜ አስቻለው፣ መቼም ደብዳቤ እንደደረሰ መጀመሪያ የሚታሰብ ምን አይነት ኑሮ እየኖርኩ ስለመሆኔ የምገልጽልህ ነገር ይመስለኛል። መሰደዴ መከፋት ውጤት ነውና አሜሪካ ውስጥ ምን ያህል እንደደላኝ ወይም እንዳልደላኝ ለማወቅ ተጓጓ ይሆናል። በእኔ በኩል ደላኝ ወይም ከፋኝ ብዬ ልነግርህ አልፈልግም። አኗኗሬን ልግለጽልህና ምደባውን ራስህ ፈርጀው። አሜሪካ ውስጥ በየዕለቱ ያገኘሁትን ሥራ ሁሉ እሰራለሁ። ሥራዬን ሳጠናቀቅ ለሥራው የተመደበው ገንዘብ በሙሉ ይከፈለኛል። ዛሬ አንዱ ጋር ስሰራ ውዬ ነገ ወደ ሌላው ብሄድ መልቀቂያ አልጠየቅም። በሥራ ዘመቻ ሰበብ የጉልበቴን ዋጋ ማንም አይነጥቀኝም። በሰላም ስሰራ ውዬ የሰላም እንቅልፍ ተኛለሁ። እገሌ ስለኔ ምን ይላል፣ ነገ ምን ያደርገኝ ይሆን ወይስ ያስደረገኝ ይሆን ብዬ አልጨነቅም። በሰራሁት መጠን ትክክለኛ ክፍያ ስለምቀበል የገንዘብ ችግር አይገባኝም። የልደታ ዕለት ደሞዝ ወስጄ እስከ ቀጣዩ ልደታ በቃኝ አልበቃኝ ብዬ ስጨነቅ አልሰነብትም።
ዕለታዊ አዋዋሌና የሆዴ ነገር ይህን ይመስላል። የመንፈስህን ነገር ካልከኝስ ግን ጣጣው ብዙ ነው። በመሰረቱ ማንም ሰው በሀገር ውስጥ ተከፍቶ በተሰደደበት ሀገር ደስ ይለዋል ማለት ዘበት ነው። ምናልባትም ከመሞት መሰንበት ለሚለው የሀገራችን ብሂል ምላሽ ይሆን እንደሆነ እንጂ ስደት ደግሞ የመንፈስ ረሃብ ውጤት ነው። መንፈሱ የተራበ ሰው የቱንም ያህል የጣፈጠና የበዛ ምግብ ቢበላ ሁልጊዜም ውስጡ ባዶ ነው። እኔም እንዲሁ ባዶዬን እኖራለሁ። አሜሪካ ደግሞ የጭፍን ፖለቲካ ሰለባ ሆነው ለተሰደዱባት ሁሉ የባሰ የመንፈስ ረሃብ የምትለቅ አገር ነች። የዚህ ደብዳቤ ዋነኛ ይዘት በዚህ ዙሪያ የሚያጠነጥን ነውና በጽሞና አንብብልኝ። በዚያው ውስጤንም ትረዳዋለህ። አየህ አስቻለው፣ አሜሪካኖች ወደ ስልጣን ሲወጡ መንገዳቸው በህዝብ መሃል ነው። ለስልጣን የሚደረግ ትልቅ ጦርነት አለ። መሳሪያው ግን መድፍና መትረየስ አይደለም። የጠራና የነጠረ ሐሳብ፣ በሩቅ የሚታይ ራዕይ፣ ከራዕዩ ጫፍ የሚደርስ የፖለቲካ አመለካከትና አሰራር ቅደም ተከተል ወይም ፕሮግራም እንጂ ባሩዳቸው የሰላ ምላስና ርቱ አንደበት ነው። የጦርነቱ ቦታ ክብ ጠረጴዛ ነው። የውጊያ ወረዳዎች እልፍ አላፍን የሚይዙ ሰፋፊ አዳራሾች ናቸው። በዚህ የትግል ሜዳ አሸንፎ ስልጣን ላይ የወጣ ሁሉ ስራውን የሚያከናውነው በህዝብ ይሁንታ በጸደቀ ህገ መንግስት መሰረት ነው። ማንም የስልጣን ክልሉን አልፎ ቢገኝ ያለ ቀጠሮ በህዝብ ጩኸት ስልጣኑን ይለቃል። ስለሆነም አሜሪካ ባለስልጣን ህዝብን ፈርቶ የሚኖርባት እንጂ ህዝብ ባለስልጣንን እየፈራ የሚኖርባት ሀገር አይደለችም። እንዴት ደስ የምትል ሀገር መሰለች! የምወድህ አስቻለው፣ እዚህ አሜሪካ ውስጥ ባገኘሁት ብርሃን የሀገሬን ጨለማ አሻግሬ ሳየው አቤት ማስፈራራቱ፣ አቤት ማስጠላቱ፣ አቤት ማስጨነቁ! የመንፈስ ረሃብ የሚለቅብኝም ይህ ሁኔታ ነው። በእውነት ያንቀጠቅጣል፣ በእውነት ይዘገንናል፣ በእውነት ያንገፈግፋል። የዚህ ሁሉ ድምር ውጤት እንቅልፍ እያሳጣ እኔንም ሁልጊዜ ያስለቅሰኛል። የሀገራችን አምባገነኖች ከየትም የሚነሱ በየትም ይምጡ መቼ የሚድረሱ ነገር ግን አንድ የጋራ መለያ ባህሪ ያላቸው። ይህም በፊት ለፊት በህዝባቸው ስም እየማሉ በስውር ግን የገዛ ህዝባቸውን በጠላትነት የመፈረጅ መሰሪነታቸው ነው። መሰረታዊ ምክንያቱ ደግሞ ስልጣን ላይ የሚወጡበት በኃይል እንጂ የህዝብ ይሁንታ አግኝተው ስላልሆነ ነው። ግን ደግሞ ስልጣኑን ይፈልጉታል። በደሃ ሀገር ስልጣን የሀብት ምንጭ ነውና ከያዙትም በኋላ ሙጥኝ ይሉበታል። ይቆዩበት ዘንድ ጠላታችን የሚሉትን ህዝብ ያተረማምሱታል። ቢያንስ በሁለት አንዳንዴም ከዚያ በላይ በሆነ አመዳደብ ይከፋፍሉታል። አንዱን ወገን ወዳጅ አድርገው ሌላውን በጠላትነት ይፈርጁታል። የጠሉትን ወገን የተለያየ ስም እየለጠፉ ይበልጥ እንዲጠላ አውርተው ያስወሩበታል። በዚህም የጠላታቸውን የእርስ በርስ ጠላትነት ይፈጥራሉ። ህዝብና ህዝብ የጎሪጥ እንዲተያይ ያደርጉና ጥላቻና ጥርጣሬን ያነክሱበታል። በዚህ ጊዜ የራሳቸውን የስልጣን ኮርቻ ያደላድላሉ። የችሎታ ሳይሆን የብልጠት አካሄድ። በመሰረቱ የግጭቶች ሁሉ፣ የጦርነቶች ሁሉ፣ የቅራኔዎች ሁሉ መሰረታዊ ምክንያት ኢኮኖሚ ነው። በሌላ አነጋገር ጥቅም። ፖለቲካ የሚባለውም የዚሁ ፍላጎት ልጣጭ ነው። በተለይ እንደ ኢትዮጵያ ባሉ ድሃ ሀገሮች አምባገነኖች ከስልጣን ላይ የሚወጡት ይህንኑ ኢኮኖሚያዊ ጥቅም ለመቆጣጠር ነው። ሁሉን ነገር በመዳፋቸው ውስጥ ማስገባት የአምባገነኖች ልዩ ባህሪ ነውና የምፈራው አደጋ ከዚህ ይመነጫል። በዚህ አያበቁም። የስልጣን ጊዜያቸው እስከ መቼ ድረስ መሆኑን በውል ስለማያውቁት ክፉ ቀን ቢመጣ እያሉ በተለያየ መንገድ መዘጋጀት ይጀምራሉ። ልጆቻቸውን ያበሏቸውን ብርቱካን እያስመሰሉ ካሳደጉ በኋላ ወደ ምዕራባውያን ሀገሮች እየላኩ ምርጥና ድንቅ በሆኑ ትምህርት ተቋማት በማስተማር በሙያ ክህሎት ያስታጥቃሉ። የሀገር አንጡራ ሀብት እያሟጠጡ በመዝረፍ በራሳቸውና በልጆቻቸው ስም በውጭ ባንኮች ያስቀምጣሉ። የምወድህ አስቻለው፣ እውነት እልሃለሁ በዚህ ዙሪያ ባሰብኩና ባሰላሰልኩ ቁጥር በአንድ ወይም በሌላ መንገድ ተጉዞ የሚመጣ ታላቅ አገራዊ አደጋ ወለል ብሎ ይታየኛል። በሀገር ሀብትና ንብረት የተለያየ ሙያ በመካል ላይ ያሉ የጥቂት የገዢ መደብና የቅርብ ወገኖቻቸው ልጆች የተካኑትን ሙያና በውጭ ባንኮች የተቀመጠላቸውን ገንዘብ በዚያው ይዘውት ቢቀሩ ሀገራዊ ኪሳራቸው የትየለሌ። ምናልባት ይዘውት ወደ ሀገር ቢመለሱ አደጋው ከዚያ የማያንስና እንዲያውም የከፋ የሚሆንበት ሁኔታም ሊኖር እንደሚችል አንዳንዴም በአእምሮዬ ውስጥ ድቅን እያለ ያሳስበኛል። መቼም አባቱ ለበደለ ልጁ ይቀጣ የሚል የሕግ አንቀጽ የለም። እነዚህ ዕድለኛ ልጆች በአባቶቻቸው ተዘርፎ የተሰጣቸውን ሀብትና የተካኑትን ሙያ ይዘው በአንድ ወቅት ወደ ሀገር ቤት ቢመለሱ ውጤቱ ምን ይሆናል ከተባለ ነገሩ ከግምት ያለፈ ገሃድ ነው። እነዚህ ወገኖች ታላላቅ ኢንዱስትሪዎችን ያቋቁሙና በየከተማው ምርጥ ቦታዎች ላይ ሰማይ ጠቀስ ፎቆችን ይገነቡና ግዙፍ የአገልግሎት መስጫ ተቋማትን በየቦታ ይከፍቱና የሀገሪቱን ኢኮኖሚ ሙሉ በሙሉ መቆጣጠራቸው አይቀርም። ይህ ከሆነ ደግሞ ትርፍ የሚያስገኙ የኢኮኖሚ ተቋማት በሙሉ በጥቂቶች እጅ ጥቅልል ብሎ ገባ ማለት ነው። የዚህ ውጤት በአንድ ሀገር ውስጥ ሁለት የተራራቁ መደቦችን መፍጠሩ አይቀርም።
በአንድ በኩል ሁሉን ነገር በእጃቸው ካስገቡ ወገኖች የሚመሰረት ፖለቲካ ፈጠር የከበርቴ መደብ፣ በሌላ በኩል ደግሞ ሁሉን ነገር ተነጥቆ ያጣ የነጣ ከእልፍ አላፍ የሚመሰረት የደሃ መደብ። የምፈራው አደጋ ከዚህ ይመነጫል። ከጥቂት ወገኖች የተውጣጣ ፖለቲካ ፈጠር የከበርቴ መደብና አይኑ እያየ ጆሮ እየሰማ ደሙን የተመጠጠ ስጋውን የተጋጠ ደሃ ህዝብ አብረው ከሚኖሩበት ሀገር ይልቅ አይጥና ድመት በአንድ ላይ በሚያድሩበት ጎታ ውስጥ የተሻለ ሰላም አለ። ኋለኞቹ አንዱ በሌላው ተበልቶ በየወገን ተጠቃሚ ይሆናል። የፊተኞቹ ጣፈንታ ግን ከዚህ በእጅጉ ይለያል። ከበርቴዎቹም በእጃቸው ያስገቡትን ገንዘብ ከየት እንዳመጡት ልባቸው ያውቃልና ደሃውን መዘረፉንና መነጠቁን ፍጹም አይረሳምና በሰላም ጊዜ እንኳን ቢሆን በእነዚህ ሁለት ወገኖች መካከል እውነተኛ ሰላም ሊኖር አይችልም። ሁል ጊዜ ተዳፍጦ ኑሮ ነው። ደሃ ጊዜ በመጠበቅ ሀብታም በመሸማቀቅ ምናልባት በአንድ ወቅት ተፈጥሮ የሚከዳና የሚላስ የሚቀመስ ጠፍቶ ደሃ ጦሙን ያደረለት ሊፈጠር የሚችለውን አደጋ ማን ይመልሰው ይሆን? እኔ እንደሚታየኝ የአደጋ የተከሰተ እንደሆነ የሚጠፋ ነገር ሁሉ ሳያልቅ የሚያጠፉ እጆች ያቆሙ አይመስለኝም። በእርግጥም ይህ አይነቱ አደጋ ከተፈጠረ ሀገራችን ኢትዮጵያ እጅግ ቢያንስ አንድ የጨለማ ዘመን ታሪክ አስመዝግባ ማለፍ ግድ የሚላት መስሎ ይታየኛል። በእውነት ስቅስቅ ብዬ አለቅሳለሁ። ለነገሩማ አንድ ሀገር ለተራዘመ ጊዜ በአምባገነኖች የጭቆና ቀንበር ስር ወድቃ ከቆየች መጨረሻዋ ጥፋትና ውድቀት ሊሆን እንደሚችል ከማን ሊሰውር? በእርግጥ ይህን መሰሉ አደጋ በሀገሩ ላይ ይደርስ ዘንድ ምናልባት እኔ ከሞትኩ ሰርዶ ይብቀል እንዳለችው እንስሳ ማስተዋል ከጎደላቸው አምባገነኖች ይጠበቅ እንደሆነ እንጂ ማንም ጤነኛ አእምሮ ያለው ኢትዮጵያዊ የሚፈልገው አይደለም። ዳሩ ግን ቁም ነገሩ ያለመፈለጉ ብቻ አልነበረም። ችግሩ እንዳይፈጠር ቁርጠኛ አቋም መውሰድን ይጠይቃል እንጂ። መፍትሄው ደግሞ የችግሩን ምንጭ ጠንቅቆ ከማወቅ ይጀምራል። ችግሮቻችን አምባገነኖች ናቸው። መፍትሄውም አምባገነኖችን ከህዝብ ትከሻ ላይ አሽቀንጥሮ መጣል ነው። መሳሪያው ደግሞ የተቀናጀ ህዝባዊ አመጽ ብቻ። ውድ ወንድም ያስቻለው አመጽ ሲባል ለብዙዎቻችን የሚገባን ጠመንጃ አንስቶ ጫካ መግባት ብቻ ነው። ለኔ ግን የአመጽ ትርጉሙ ይህ ብቻ አይደለም። በአሁን ሰዓት በየሀገራችን ዳርና ዳር የሚጎሰሙ የጦርነት ነጋሪቶችም ሀገራችንንና ህዝባችን ነፃ አውጥተው የሰላም ድባብ ይጥላሉ ብዬ ተስፋ አላደርግም። ቀድሞ ነገር ከጠመንጃ አፈሙዝ የተገኘ ነፃነት ያለ ሳሙና የታጠበ ጨርቅ ነው። በጊዜው ጠረኑ ይቀየር እንደሆነ እንጂ በድፉ ግን የማይለቅ ውሎ አድሮ የሚሸት ሲሰነብት የሚከረፋ የጠመንጃ ነፃነት ሌላም ችግር አለው። በመሰረቱ ድሉ የኃይል እንጂ የሐሳብና የመለካከት ብልጫ አይደለም። የድሉ ባለቤቶች ጦረኞች እንጂ ህዝብ አይደለም። ጦረኞች በጫካ ውስጥ ቆይታቸው የሚማሩት የውጊያ ስልት እንጂ የአመራር ጥበብ አይደለም። ቢያሸንፉ እንኳን ስልጣን ሲይዙ ግራ መጋባታቸው አይቀርም። በዚህ ውጤት ፍትህ ይጓደላል፣ ህዝብም ይማረራል። ለውጥ በመፈለግ ስሜት ህዝቡ ድንገት ነቅነቅ ያለ እንደሆነ የድሉ ባለቤቶች ያኔ ጫካ ውስጥ ሳሉ ተነስ ለነጻነትህ እንዳሉት ሁሉ በኋላ ግን እረፍ ለህይወትህ ቢሉትስ? ይህም ሌላ ብልሽት። ጦረኞች ከጫካ እስከ ቤተ መንግስት እስኪደርሱ ድረስ እያንዳንዱ እርምጃቸው በደም የጨቀየ ነው። እየሞቱ ቢሆንም ይበልጥ እየገደሉ ነው የሚመጡት። በዚህ ምክንያት በቀልን ይፈራሉና ስልጣን ከያዙም በኋላ ጠመንጃቸውን አይጥሉም። ጠመንጃ ተሸክመው በሰነበቱ ቁጥር በዚያው ልክ ልባቸውም ይደነቁራል። ደንቆሮ ደግሞ የራሱን እንጂ የሰው አይሰማም። ኃይለኛ የህዝብ ጩኸት ቢያውካቸው እንኳን ጸጥ ማሰኛቸው ያው ጠመንጃ ነው። ከምንም በላይ እሱን የመጠቀም ልምድ አካብተዋልና። ሌላም አይቀሬ ችግር አለ። ጦረኞች ከጫካ ውስጥ ከጠመንጃ በቀር ሌላ ምንም ነገር ይዘው አይመጡም። ስልጣን ከያዙ በኋላ ግን መክበራቸውም አይቀርም። ፖለቲከኛ ከበረ ከተባለ ነግዶ አተረፈ ወይም አርሶ አመረተ ሊባል አይችልም። የሀብት ምንጫቸው ያው የሀገርና የህዝብ ሀብትና ንብረት ነው። ታዲያ ሀገርና ህዝብ ከጠመንጃ ነፃነት ምን ያተርፋሉ? ወደ እውነተኛ ፍትህና ነፃነት የሚያመራው መንገድ ግን ወዲህ ነው። የተቀናጀ የተባበረ ህዝባዊ አመጽ፣ በእያንዳንዱ የነፃነት ቀናይ ስሜት ውስጥ የሚፈጠር የልብ አመጽ። በእውነት እልሃለሁ አስቻለው፣ የእያንዳንዱ ሰው ነፃነት በራሱ ልብ ውስጥ በሚፈጠር የአመጽ ስሜት ውስጥ ትጸነሳለች። ጥይትን ጫካ ውስጥ የመሸገ ማንም ፈሪ ሊተኩሳት ይችላል። ነገር ግን ክብርና ነፃነቱን ለሚሻ እውነተኛ ጀግና ሁሉ ያለምንም ወጪ ደጋግሞ የሚተኩሳት ግፈኞችን መርዞና የምታቃጥል አንድ ጥይት በገዛ አንደበቱ ውስጥ አለች። እምቢ አሻፈረኝ የምትሰኝ የአመጽ ቃል። የሀገራችን ህዝብ መሰረታዊ ችግር የሚያስፈራ ነገር በሌለበት መፍራት ነው። እንዲሁም አድርባይነት በሌላው ትከሻ ላይ ነፃነትን የማግኘት አጓጉል ምኞት ነው። ይህ ሁሉ እንዳልጠቀመ ከኛ ከኢትዮጵያን የተሻለ ምስክር የለም። የሰው ልጅ ወደፊት ችግሩ ዛሬ ላይ ሆኖ በሚያስበውና በሚፈጽመው ተግባር ውስጥ ይፈጠራል። የዛሬው ዝምታችን የወደፊት ዋይታችንን ከማስከተሉ በፊት
ሁላችንም በየፊናችን መንቀሳቀስ ይጠበቅብናል። ራሳችን ያመጣነውን የፍርሃት የአድርባይነትና ነፃነትን ከሌሎች የመጠበቅ በሽታ ራሳችን ፈውሰን በአምባገነኖችና አቀንቃኞቻቸው ላይ ፈጥነን ልናመጽ ይገባል። አዎ ፍጥነት። ቀድሞስ ቢሆን እየተከፋ የማያመጽ ልብ ምንድነው? እያደር እየተከነ የማይቆረጥ አንጀት ምንድነው? እያወቀስ የማይወስን አእምሮ ምንድነው? አንዲት ሀገር ታላቅ ለመሆን ታላቅ ሕዝብ ሊኖራት ይገባል። ታላቅ መሪዎች ከታላቅ ሕዝብ መሃል ይወጣሉ እንጂ በራሳቸው ታላቅ ሕዝብ መፍጠር ከቶ አይቻላቸውም። የሕዝብ ታላቅነት መለኪያ ደግሞ ለራሱ ክብርና ነፃነት እንዲሁም ሀገሩ የምትጠይቀው መስዋዕትነት ሁሉ ለመክፈል ያለው ዝግጁነት ነው። መስዋዕትነት ሲሸሹ የሚጓዙበት መንገድ ሁሉ የሚያደርሰው ከውርደት ጫፍ ነው። በሁሉ ነገር እጅ ሰጥቶ አንገቱን ከደፋ ሕዝብ መሃል የሚወጡ መሪዎችም ከራሱ ከሕዝብ የባሱ ናቸው። ቢያስቡ ለሆዳቸው፣ ቢጨነቁ ለስልጣናቸው። ያኔ ሕዝብም ሀገርም ወደ ታች ጅው ጭልጥ ወዳለው ገደል እልም ስምጥ ወደ አረንቋ። ሀገራችን ታላቅ ነበረች። ታላቅ ሕዝብና ታላላቅ መሪዎችም ነበሯት። ዝናዋ በዓለም ዙሪያ ሲሰማ ኖሯል። ዛሬማ መልሱ በእያንዳንዱ ኢትዮጵያዊ ልብ ውስጥ ይገኛል። ስጋት፣ ፍርሃት፣ ጭንቀት። የታላቅነት ዝናና ታሪክ ያለው ሕዝብ ወደ ኋላ ታላቅነቱ ለመመለስ አቋራጭ መንገድ። እያንዳንዱ ዜጋ የየራሱን ልብ እየመረመረ ወደ ሕሊናው መመለስና አእምሮውን ከፍቶ አይኑን ገልጦ ማየት መቻል ነው። ምንም ሳይቆይ የውርደቱን መንስኤዎች ያገኛቸዋል። ከአምባገነኖች ይበልጥ በእነሱ ዙሪያ ተሰልፈው የሚያጨበጭቡ ሆዶ አደር ሹማምንቶችና ፍርፋሪ ናፋቂ ጆሮ አደሮች ናቸው። የእነዚህ አይነቶቹ ሰዎች በየትኛውም ጊዜና ሀገር ውስጥ አይጠፉም። በሀገራችንም እንዳሸን ፈልተዋል። እንዲያውም አምባገነኖች በሕዝብ ጫንቃ ላይ እንዲፈናጠጡ መውጫ ርካብ የሆኗቸው እነሱ ናቸው። ስብዕናቸው በጥቂት ሐረጎች ይገለጻል። ራሳቸውን የከዱ ሕሊና ቢሶች፣ የሚበሉትን እንጂ የሚሰሩትን የማያውቁ አሳማዎች፣ እንኳን ለሰው ሊያስረዱ ለራሳቸውን ባልገባቸው የአምባገነኖች ፍልስፍና ሕዝብን ለማደናቆር የሚጮሁ ጥሩምባዎች ናቸው። ሕዝባዊ የልብ አመጽም በዚህ ጊዜና በእነዚህ ሰዎች ላይ ሊጀመር ይገባል። በአምባገነኖች ጉዳይ ፈጻሚዎች ላይ የሚደረግ የሕዝብ አመጽ ውጤቱ ፈጣን ነው። እነዚህ ወገኖች ቀድሞም ቢሆን ለወዳቸው ሲሉ እንጂ አምነውበት ስላልሆነ የአመጽ እሳት አይችሉም። ወዲያውም ይሸሻሉ። ውለው ሳያድሩ መንገዳቸውን ይቀይራሉ። ራሳቸውን ካደጋ ለማዳን ሲሉ ፈጥነው ወደ ሕዝብ ይቀላቀላሉ። ሕዝባዊ አመጽ ባህሪው የሰደድ እሳት ነው። ትንንሾቹን አቃጥሎ በመካከለኞቹ ላይ በመረማመድ ከታላላቆቹ ወዳደር ሹማምንቶች ጋር ለመድረስ ጊዜ አይፈጅበትም። እነሱም ቢሆኑ እግሮቻቸው መቆራረጣቸውን ሲያውቁ ይብረከረካሉ። ሳይውሉ ሳያድሩ ልባቸው ይረዳል፣ ይሸበራሉ። ምርጫቸው አንድ ወይም ሁለት ብቻ ነው፤ ሀገር ጥሎ መሸሽ አሊያም ይቅርታ ጠይቀው ከሕዝባቸው መቀላቀል። ከሁለቱም ካልሆኑ ከአባይ ገባ ድንጋይ ሆነው ይቀራሉ። ከዚያ በኋላ ከአውራ ገዢዎች ጋር ፍልም አያስፈልግም። ስር የሌላቸው ዛፎች ይሆናሉና በንፋስ ይወድቃሉ። የቆሙበት የፖለቲካ ማማ ይደረመሳል። ይሰምጣሉ፣ ብትንትን ይላሉ። ቢፈልጓቸው እንኳን አይገኙም፣ በቃ የሉም። በዚህ አይነት የሕዝብ አመጽ የተገኘ ነፃነት ድሉ ባስተማማኝ የሕዝብ ነው። መሪዎቹንም በራሱ ምርጫ ይወስናል። እነሱም ከልቡ ይወጣሉና የልቡን ያደርሱለታል። ያኔ ጉዞ ወደፊት፣ መንገዱም ሁሉ ቀና ይሆናል። ኢትዮጵያ የሁሉም ዜጎቿ ትሆናለች። እውነተኛ ኢትዮጵያም ትፈጠራለች። የተስፋዋ ምድር ኢትዮጵያ፣ የቃል ኪዳኗ ሀገር ኢትዮጵያ። ወንድም ያስቻለው ስለ ሀገራችን ሁኔታ ይህችን ያህል ካልኩኝ፣ እስኪ ስለ አንተ ኑሮና ሁኔታ ጥቂት ልበል። ከድንቁርና በመነጨ እብሪትና ተንኮል የተሞሉ አምባገነኖች ስልጣን በያዙበት ጊዜና ቦታ ሁሉ አውቆ መገኘትን ያህል የማይድን በሽታ የለም። መሰሪ አካሄዳቸው በገባ ቁጥር ልብ ይደማል። ሲዋሹና ሲቀጥፉ በሰማ ቁጥር አንጀት ይቆስላል። የሚፈጽሙት የጭካኔ ተግባር ሁሉ ውስጥን ይኮሰኩሰዋል። በዚህም ጊዜ መንፈስ እየቆሰለ ጤና ታጣለህ። ስለሆነም እስቲ ይህን ሁሉ የዘመኑን እውነታ አድርገው ሰደው። ሁልጊዜ አትጨነቅ፣ ሁልጊዜ አትብሰልሰል። የነጻነት ፍላጎት ስሜት ሳይቀዘቅዝ፣ ነገር ግን ሁሉን ነገር በእርጋታና በትዕግስት ተከታተለው። በአምባገነኖች ዘመን ሕግ አለ ብለህ ሕጋዊ መብት ክርክር አታንሳ። ሕጉን የሚያወጡት ራሳቸውና ለራሳቸው ብቻ ስለሆነ ያልጠቀማቸው ዕለት በማግስቱ ይሽሩታል። እንዲያውም ዛሬ የተከራከርክበት የሕግ አንቀጽ ነገ በወንጀል ሊያስጠይቅ ይችላል። እድለኛ ከሆንክ ወህኒ ትወርዳለህ። ነገር ግን ነገሩ ከጠናም ማን ያውቃል? እና አጅሮች የልባቸውን ሰርተው ተሰውሯል ቢሉስ? ዘርፈ ብዙ በሆኑ ችግሮች በተተበተበች ሀገር ውስጥ ሲኖሩ ህልውናን ለማቆየት ጥበብ ያስፈልጋልና ወንድሜ ጥበበኛ ብትሆን ጊዜያዊ እፎይታን እንኳን ማግኘት ትችል ዘንድ ከሌላ ወደ ሌላ ሀገር ብትዛወር ብዬ ወንድማዊ ምክሬን በድጋሚ ያስከትላለሁ። በተረፈ ፈጣሪ አምላክ እኔንም ወደ ሀገሬ እንዲመልሰኝ
ለሀገሬ ሕዝብም ልቦና ሰጥቶት ከእንቅልፉ ይነቃ ዘንድ እንዲሁም ሀገሬ ኢትዮጵያን ከጥፋት ይጠብቃት ዘንድ ዘወትር በጸሎት ተጋለው ያንተው ደጀኔ አድማሱ ዶክተር። አስቻለው ይህን ደብዳቤ ሲያነብ ጸጥ ረጭ ብሎ ትንፋሹን ዋጥ አድርጎና በስሜትና በተመስጦ ነበር። አንብቦ እንደጨረሰ ግን አንዳች ስሜት መላ ሰውነቱን ወረረው። ተሸበረ፣ ጭንቅ አለው። ራሱን እንደማዞር ልቡንም እንደማጦልወል አለውና ከዚህ ስሜት ያመለጠ መስሎት ያን ደብዳቤ ካጠገቡ ራቅ አድርጎ አልጋው ላይ በማስቀመጥ ሁለት አይኖቹን ጨምሮ ሙሉ ፊቱን በሁለት እጆቹ ሽፍን አደረገና አልጋው ላይ ተደፋ። በዚህ ሁኔታ ለረጅም ጊዜ ቆየ። ትርፌ ምሳውን አድርሳ ኖሮ ልታስታጥበው ውሃና ማስታጠቢያ ይዛ ወደ አልጋው ቀረብ በማለት ጋሽ አስቻለው ስትል ጠራችው። አስቻለው ግን ሰምቶ እንዳልሰማ ዝም አላት። እንቅልፍ ወሰደ እንዴ? እንደገና አስቻለው ፈጠን ብሎ ብድግ በማለት አይኖቹን ጭፍን እንዳደረገ አይ ትርፌ የእንቅልፍን ነገር ተይው፣ እንግዲህ እንኳን ለቀኑ ለሌሊቱም ሰጋው እያለ ሊታጠብ አንድ እጁን ዘረጋ። ያልታበሱ እንባዎች ክፍል 6 ይህንን ይመስላል። በቀጣይ በክፍል 7 ይጠብቁ። ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። በተጨማሪ በተሻለ ስራና በጥራት ወደ እናንተ ለመድረስ እንድታበረታቱኝ አደራላችኋለሁ። ይህን ዘመን የሚመስል ዘመኑን የዋጀ ትረካ ነውና ምን ታስባላችሁ? ኮሜንት ጻፉልኝ። ሰናይ ጊዜ